በራ የመስቀል ደመራ የአደይ ችቦ እየፋመ እየጋመ የውሃ እያስገመገመ እየተመመ የመስቀል ደመራ በራ በራ የአዲስ ዘመን ችቦ በመስከረም ሰብል አብቦ ከዋክብቱን ፈነጠቀ ርችቱን አንጸባረቀ ተኳለ አዲስ ደመቀ መስኩን በቀለም አዝርት በጥበብ አጥለቀለቀ ሸለቆ ተንቆጠቆጠ ተራራው አሸበረቀ እዮሃ እዮሃ አበባዬ ምድር ሕይወት አፈለቀ ነጋ የአዲስ ዘመን ችቦ ፈካ ፀሐይ አረብቦ ሌሊቱ እንደ ጎህ ቀደደ ጨለማው እንደ ቀን ጠራ እንደ ውቅያኖስ እጽዋት እንደ ጠፈር ኮከብ ደራ ምድር ስጋጃ ለበሰ የጌጥ አልባሳት ተቀባ ሰማይ በእልልታ አስተጋባ እዮሃ መስከረም ጠባ ነጋ የአዲስ ዘመን ችቦ ምድር ሕይወት አፈለቀች የምስራች አዝርቷን አዲስ ቡቃያ ወለደች የአደይ አበባን ለገሰች ለአዲስ ዘመን አዲስ ብርሃን አዲስ መስከረም ገበየች ነጋ የአዲስ ዘመን ችቦ ፈካ ፀዳይ አረብቦ በራ የመስቀል ደመራ ጤና ይስጥልኝ የተከበራችሁ አድማጮች እንደምን አላችሁ? በድጋሚ እንኳን ለ2018 ዓመተ ምህረት አዲስ ዓመት በሰላም አደረሳችሁ። በመግቢያው ላይ ያስደመጥኳችሁ በራ የመስቀል ደመራ የተሰኘው ግጥም ሎሬት ጸጋዬ ገብረመድኅን 1963 ዓመተ ምህረት የመስቀል በዓል የጻፈው ግጥም ሲሆን እሳቱ የአበባ መድብል ውስጥ የተካተተ ነው። እንግዲህ አዲሱ ዓመት እንዲህ ግጥም ውስጥ እንደሰማነው የፈካ የበራ እንዲሆንልን ምኞቴ ነው። የዛሬው ትረካ የ2018 ዓመተ ምህረት የመጀመሪያው ትረካችን ሲሆን መስቀልን ምክንያት በማድረግ በደመራና በመስቀል ዕለታት ላይ የተከሰቱ ትውስታዎችን ከአንድ ታዳጊ ወጣት ወይም ጎረምሳን ብለው በእሱ ዓይን የምናየው የፍቅርና የልብ ስብራት ታሪክ ነው። የታሪኩ ርዕስ ትንቢተ ቁራ ሲሆን ከሰማይ የወረደ ፍርፍር ከተሰኘው የአዳም ረታ መድብል የተገኘ ነው። እንደምትወዱት ተስፋ አደርጋለሁ። ላይክ፣ ሼር፣ ኮሜንትና ሰብስክራይብ ማድረግ አይረሳ። ወደ ትረካው እናልፋለን። ገና ፀሐይ ሳትጠልቅ የሰፈሩ ነዋሪ ለበዓሉ የሚጠበቀውን ነገር ሁሉ እያጠናቀቀ ነው። ደመራው ተደምሯል። ከተጋደምኩበት በመስኮት ያለው የሰንደቁ ጫፍ ላይ ትልልቅ የአደይ አበባ ስሮች በመስቀል ቅርጽ ቢበጁም ንፋስ ወዲያና ወዲህ ስለሚያንጨዋልለው እስሮቹ ሊወድቁ ተንዘላዝለዋል፣ መበታተን ጀምረዋል። ከማነብበት ቀና እያልኩ መቼ ተጠቃለው ወደ መሬት እንደሚረግፉ ጠብቃለሁ። ለኔ የማይታየኝ ምናልባት ደመራው ስር የቆመ ጩጬ አበባው እየወደቀ ነው ብሎ ጮሆ ይሆናል። የሰማ ያለ አይመስለኝም። የዘፈን አይነቶች ይወለዱና ይሞታሉ፣ ይሞቱና ይነሳሉ። እየተቀናበረ ይፈርሳል፣ እየፈረሰ ይቀናበራል። አልሞትንም እያሉ እየዋሹ አልሞትንም እያሉ እየታገሉ። በመስኮት ወደ ውጭና ወደ ውስጥ የትኩስ ድፎ ዳቦ ጠረን ይፈሳል። ወደ ውስጥ የምተነፍሰውን ወደ ውጭ ተነፍሳለሁ። ከሬዲዮ ዘፈን እሰማለሁ። ጸጉሯ ሐር ስለመሰለ ልጅ፣ ጸጉሯ ስለወረደ ልጅ፣ ጸጉሯ ወርዶ እግሯ ላይ እየተጠመጠመ ስለሚያስቸግራት ልጅ። ቀዝቃዛ አየር በደረቴ ላይ ይነፍሳል። ሙሉ ቀን ከቤት አልወጣሁም። ስተኛ ሳነብ፣ ስበላ፣ ስተኛ ስጠጣ፣ እንደገና ሳነብ። የምበላው ቆሎና እንጀራ፣ የምጠጣው ጠላና ውሃ። የኢያን ፍሌሚንግን ዩ ኔቨር ሊቭ ትዋይስ የተባለ መጽሐፍ ከጧት ጀምሮ ሳነቡዬ ተዳክሜያለሁ። በየአረፍተ ነገሮቹ መሃል ብዙ የማላቃቸው ቃላቶች እያጋጠሙኝ መዝገበ ቃላት እየደጋገምኩ ማየት አማሮኛል። ይሄ አበሳጭቶኝ የደረስኩበትን ቦታ እልባት ሳላደርግበት መጽሐፉን ወርውሬ ወጣሁ። ጭንቅላቴ በእንግሊዘኛ ቃላት ድምፅ ሞልቶ ነበር። ገና እግሮቼን ከቤቴ ሳወጣ በላይ ላይ የፈሰሰው ሁለተኛ ነፍስ የሚሰጥ የሚመስለው የመስከረም አየር ነው። አሁን ብሞት እዚች አዲስ አበባ በበነጋታው ከመቃብሬ እንደምነሳ አታውቁም? ይህን መልካም አየር በመጣ አይሻልም ነበር? ያረጀ ባለ ወረቀት ሽፋን መጽሐፍ ውስጥ ተቀብሬ አቧራና የወረቀት ብል ከሚሰነፍተኝ
የአዲሱ ዓመት ሳር በማማሩ ልረግጠው የሚያስፈራኝ ከቤቴ ደጃፍ ላይ ቆሜ ሳየው ነፍስ እንዳለው ሁሉ የሚያወራው ያለ፣ የሚዘፍነው ያለ፣ የሚያንጎራጉረው ያለ፣ እስክስታ የሚገጥም የሚፈልግ ይመስላል። አየር ውስጥ ትኩስ ዝል አለ፣ ጆሮ ላንቃ የሚለጠፍ የማር ለጋ፣ ምናልባት ብብቱ ስር አራራ እያጎነቆለ ሀጫ ጋቢ ጋርዶ ብድግ ቀና የሚል ንቅናቄው በእንዶድ የታጠበ የአዲስ ዘመን ቄጤማ ነክሶ የተቀመጠ መውጫ ቀኑን የሚጠብቅ ቅር ያለው አራራይ። መሰረትና ታደለ ደመራ ከተተከለበት ስፍራ 100 ሜትሮች ያክል ርቀው አንድ ጉብታ ላይ ቆመዋል። ያወራሉ። እንደ ድሮ በተደጋጋሚ ቢያንስ በቀን 2 ጊዜ መገናኘት ካቆምን ከርመናል። የእግር ኳስ ግጥሚያውን አሸነፍ አለ መሰረት ወደ እኔ ዞሮ ገና ከሩቅ ሳልጠጋቸው። አንተ ባትኖርም እኛ አሸነፍን ለማለት እንደሆነ ይገባኛል። ዞማ አፍሮ አለው። አናቱ ዙሪያ እንደ ጥቁር ብርሃን የተከተረ መልከ መልካም እንደሆነ ገና ጡት ከጣለ ጀምሮ የሚወራለት እግር ኳስ ሜዳ የሚገባው የጭኑን ውበት ሊያሳይ ነው ይሉታል። አጥቂያችን ነው። ኧረ እባክህ ስንት ለስንት አልኩ ተረጋግቼ። አንድ እጅ ሱሪ ኪሴ ውስጥ ነው። አንድ ሕፃን ልጅ እግሬ መሃል መጥቶ እንደ እንቅፋት ቆመ። በሌላ እጄ መላጣ የሚያተኩስ ራሱ እንዳብሻ አለፍኩ። በልቤ የአናቱ ግለት ገርሞኝ ፀሐይ ጠልቃ ያለ እንዴ ምን አሞቀው እላለሁ። 4-0 ታደለ ይስቃል። አመንኩት። ታደለ ሳቁን አቁሞ 3-1 ነው እባክህ አለ። አንተም ብንጠራ ቤት አልነበርክም አለ መሰረት። ዝም አልኩ። ወደ ጫካው ለምን አንሄድም አለ ታደለ። ምን እናደርጋለን አለ መሰረት። እንሂዳው። እግረ መንገዴን በቅድስት ቤት በኩል ለማለፍ እሷ ያለችበትን ቦታ መመልከቱን ተስፋ በማድረግ ደስ አለኝ። ሶስታችን እዚህ ጎን ለጎን በቀስታ መሄድ ጀመርን። ለጥቂት ወራቶች ባለመገናኘታችን በእኔና በእነሱ መሃል ትንሽ እንግዳነት ያጎጠጎጠ ይመስላል። መጀመሪያ ላይ የምናወራው ስላልነበረ በዝምታ ሳርና ጠጠር በእግር እንመታለን፣ እናስባለን፣ እናዛጋለን። እኔ ደጋግሜ ጠጠር በጫማዬ እየኮረኮም ከድንጋዩ ጉዳይ እንዳለኝ ሁሉ እሷኑ አባርራለሁ። የመሰለና የመሳሰለ እናደርጋለን። እነ ቅድስት የት ሄዱ አለ መሰረት እኔን ለመንካት። ዝም አልኩ። በዓይኔ ቂጥ ሳያቸው ይታያሉ። የልቤ ፍላጎት ስለታወቀ በትንሹ አፍሬያለሁ። ታደለ ከሁለታችን ሸሸት ብሎ በቀስታ እየተራመደ ድምፁን ሳያሰማ ይስቃል። የመሰረትን ሽሙጥ ቀለምና አድናቆት ሊቀባ፣ ሽሙጡን ካልተረዳውም በስልት ሊያብራራልኝ። የት አውቃለሁ አልኩት። እውነቴን ነበር። ላይ ሰፈር እንደገባ አልሰማም? የት ሰፈር? እነ ደበሌ ሰፈር። አላውቅም። ለምን ትደብቃለህ? ተናድጃለሁ። ዝም አልኩት። ማፍቀር የምትወነጀልበት መንገድ ረቂቅ ነው። መጀመሪያ ሌላ አዲስ ስም ይሰጣታል ሲጀመር፣ ቀጥሎ አዲስ ስሟ ይላገጥበታል። ከተላገጠባት በኋላ ትሰደባለች። ከተሰደበች በኋላ ደግሞ ወደ ወንጀል ትተረጎማለች። ከዚያ አፍቃሪ ከስህተተኛ ወደ ወንጀለኛ ይሻገራል። አፍቃሪ ያፍራል። ፍቅር ያሳፍራል ብላችሁ ሳትሉ ግን በጥምዝ ጥቆማ የምትፈነግሉ፣ ሐሳብ የለወጥኩኝ፣ እሳት አነደድኩኝ፣ ውሃም አፈላሁኝ፣ ፍቅር ያሳፍራል ብላችሁ ሳትሉ ባግበው ግን የምትነድሉ፣ ድስቴ ተንተክትኳል፣ ግቡ ተቀላቀሉ። ይሄ ቅድስትን በወደድኩ ሰሞን ይዘፈን የነበረ ዘመናዊ ዘፈን ነው። ደራሲ ወይም ዘፋኙ መራዊ ስጦት ሳይሆን አይቀርም። እርግጠኛ አይደለሁም። ወይም ሳህሌ ደጋጎ ወይም ሌላ። በዚህ ጉዞ መጨረሻ ላይ ማን እንደ አፍቃሪ እንደሚያጠፋ የሚያውቅ ያውቃል፣ የሚገባው ይገባዋል። አሁን ደግሞ እየተወነጀልኩ ነው። ስወነጀል ምን ላድርግ? ሳፈቅር ማፈሬን ሲያውቁ በዚህ የሚወነጅሉኝ ህዝቦች አካባቢ መሃልና ውስጥ ነኝ ያለሁት። ዛሬ ስንጫወት የነደበሌ ቲፎዞ ነበረች። በአንድ ጊዜ ለሌላ ሰፈር ታዳላለች። ብትቀር ተጎዳ ለማለት እንደፈለገ ገባኝ። ብትቀር ተጎዳ ብቻ ሳይሆን አንተም ተረስተሃል፣ ማንም አይደለም ለማለትም። መሰረት አግድም የመናገር ትልቅ ችሎታ አለው። እየሸሸ የመቅረብ ብዙ ዕውቀቱ በሽሙጥ የሚተላለፍ ነው። አባቱ ልጄ በቅኔን የሚናገር እያሉ ይኮሩበታል። አይኖቹ እንደ አባቱ ትልልቅና የተጎለጎሉ የሚመስሉ ናቸው። ከሰዎች ጋር ቶሎ መግባባት ቢችልም
አሁን ከነዚህ ጋር 3 ዓመት አንድ ሰፈር በጎረቤትነት ስንኖር ስቀርባቸው ያበላሻሉ፣ ስርቃቸው ያሳምራሉ እና በሙሉ ልቤ ልቀበላቸው አልቻልኩም። ከኛ አለፍ ብሎ ልጆች ላማ ሰርተው ልጣቸው የተነሳ የተነጠረ ቅቤ የሚመስሉ ብዙ የባህር ዛፍ እርጥብ ዘንጎች ይወረውራሉ። ከነዚህ ሁሉ መራቅ ጓጓው። ከመሰረትና ከታደለ ከመሳሰሉት በተረጋጋ በሚያምር የመስከረም ሰማይ ስር ከእድሜው ቀድሞ ያረጀ ንዑስ ሽማግሌ በሽሙጥ እንዲዘነታትረኝ አልፈለግኩም። በስተቀኛችን ትንንሽ ልጆች ማዘጋጃ የተባለ የብይ ጨዋታ ይጫወታሉ። ከፊሎቹ ልጆች መሬት ለመሬት በጉልበቶቻቸው በስሜት ይንፏቀቃሉ። ከፊሎቹ ቆመው ወደ መሬት በጉጉት ያሉ። የሚጫወቱበትን ቦታ ነጭ አፈር ሁሉም ይመስላሉ። ፊት ለፊታችን ተሰርቶ ያለቀው የአንድ አሜሪካዊ የሸክላ ቪላ ቤት በረንዳ ላይ 2 ፈረንጆችና አንዲት አበሻ ሴት ቆመዋል። እጆቻቸውን እያነሱ ይጥላሉ። ድምጻቸው አይሰማም። ከቤቱ ውጪ ከግቢ የሽቦ አጥር ስር የተቆለለ ድንጋይ ላይ ሕፃናት እንደ እንሽላሊት ተደርድረዋል። ከፊሎቹ ተቀምጠው፣ ከፊሎቹ ተጋድመው። ቅር እንዳለኝ ገብቶት ነው መሰለኝ ታደለ ስላለፈው ዓመት የመስቀል በዓል ማውራት ጀመረ። ስለነበረው ድብድብ፣ አምባጓሮ፣ ትርምስ፣ ስለ ኪዳን አባት በዱርዬዎች መጠለዝ አልሳበኝም። የመጀመሪያ የመሰረት ሽሙጥ ነፍሴን አስደንግጧታል፣ አርቆኛል። ከሺህ መልካም የሚያዝናኑ ነገሮች የሚያስከፋኝን አንዷን መርጠው ነው በቃር የቀበተቱኝ። ቅድስት ሰፈር ለውጣለች እንኳን ቢሉኝ በቤቷ በኩል ላለማለፍ የተቻለኝን ለማድረግ ሞከርኩ። ቅድስትን በመውደዱ ውስጤ ደስተኛ ነው። ሰዎች በማወቃቸው ግን እበረግጋለሁ፣ አልመች ይለኛል። በዚህ በኩል ለምን አንሄድም አለ መሰረት በቅድስት የድሮ ቤት በኩል እየጠቆመ። ታደለ በቀስታ ፊቱን አዙሮ ለምን ፊቱን ያዞራል? የመሰረት ሽሙጥ ያለሱ ሞተር መነቃነቅ ይችል የለም? ፊቱን አዙሮ ሲስቅ በአይኔ ቂጥ አየሁት። ግን ደፈርኩ፣ ምን እንዳይሆኑ አይነት ብዬ። እንሂድ አልኩ። ባልሄድ ቢነቃበት አፍሮ፣ በሄድ ፍቅር አይ ፍቅር ሊያያት ፈልጎ እንደሚለው አውቃለሁ። አላመልጥም። ከፍቼ የምወጣበት የማመልጥበት ቀዳዳ የሚቀበለኝ በር የለም። ባላቸው እጅ ሁሉ ሆን ብለው ይዘጉብኛል። ፊቴን ባዞርኩ ቁጥር የማየው የሚዘጋ በርና በሩን የሚዘጋው እጅ በፈገግታ ስራቸውን ሲሰሩ ነው። እንዲህ ቆሜ ግድግዳው ላይ የማየው መስኮትም እውነተኛ መስሎ የተሰራ ግን መሽሎኪያ ቀዳዳ የሌለው አክሱማዊ መስኮት ነው። ስዕሉም ዙሪያ ያለው ቢጋር ብሌኔውስ የሹፈት ሰንበር ያሰምራል። ከላይ ያለው ጣሪያ ሰማያዊ ቀለም የተቀባ የሚያማምሩ ለጋ ደመናዎች የተሳሉበት፣ ፀሐይ የምትወጣበት የምትገባበት፣ ሲመሽ ከዋክብት የሚንቀለቀሉበት፣ ጨረቃ የምትተምበት የቆርቆሮ ጣሪያ ነው። ከማይክል አንጀሎ የተቡ ዘመዶቼና ወገኖቼ በየቀኑ እንደ ተራራ መልክዓ ምድር እንዲለዋወጥ አድርጎ የሳሉት። ለመሆኑ የሰው መደሰት ቅር የሚያሰኘው ወቅቧቃ ነው? ምቀኛ ነው? ለመሄድ መቁረጤን ሲያውቁ ሽሙጣቸው ቆሰለ መሰለኝ እሱን እያስታመሙ ለረጅም ጊዜ ዝም አሉ። መሰረት አልፎ አልፎ ሳያስለው ይስላል። ከታመመም እግዚአብሔር ቀኬውን አበርክቶ እስኪያረጅ አልጋ ላይ እንዲጥለው ተመኙ። እንዲህ ሰው ላይ ክፉ መመኘት የጀመረኝ በቅርብ ነው። ቢያስጠላኝም መርገሙን ለመለማመድ እየጣርኩ ነው። በግራ እጁ ትንሽ ጣት ጥፍር መሰረት ጥርሶቹ መሃል ጎረጎረ፣ ስጋ ወይ ጎመን ሊያወጣ። መሰረት ግን ጎመን በሊታ ነው። ግራ እጁን ኪሱ ሲከት ጥፍሩ እንዳትሰበርበት ትንሽ ጣቱን ሁልጊዜ ከውጭ የሱሪውን ጨርቅ አልፎ አልፎ እየታከከች ትንቀረፈፋለች። ክርክም ያለች ንጹህ ናት። ጸጉሩ ተቀምጦም ተጋድሞ ሲዝናናና ኳስ ሲጫወት ሁልጊዜ ቦታ ሳይመርጥ ክርክም ያለ አፍሮ ነው። ይህን ሲያቀው በረጅም ጥፍሩ ነው። ከመሃል አናቱ ፎረፎር ፍቆ ሲያወጣ በአውራ ጣቱ ቆሻሻውን ይቀበላል። ከዛ ሱሪው ላይ ይጠርጋል። ሲርበትበትም ያካል፣ ነገር ሲያስብ ያካል፣ አሁን ያካል። የነጠረ አካኪ ነው። ከጀርባችን ፀሐይ ጠልቃለች። የጥላ ሞቶቻችን ጫፎች የትየለሌ። ከኛ ራቅ ብለው ከምንሄድበት መስመር በስተቀኝ በኩል አንድ ቀይስ ተቀምጠዋል። ምርኩዛቸውን ተደግፈው ካገጫቸውና አገጫቸውን ካጠረው ጢም ስር ረጅም ዘንግ የበቀለ ይመስላል። ጭንቅላታቸው እስከ ቅንድባቸው በትልቅ ቆብ ተውጧል። ወደኛ ደጋግመው አግድም ሲያዩ ቆይተው ተናገሩ። እናንተ ብላቴናዎች። ዝም አል። አያቸዋለሁ። አንድ እጃቸው ምርኩዛቸው ቆብ ላይ ይፈትላል። ፊታቸው የበለዘ ይመስላል።
አፋቸው ከጢማቸው ጎፈር መሃል ሞጥሞጥ ብሎ ወጥቷል። አፋሸኩ። ማንባቀቃቸው የከበባቸው ጢም መሃል ሰፊ የአፍ ደጃፍ እያሳየ የአፋቸው ቀይ ወድቃ። ሰማችሁ? አቤት አለ መሰረት። ቄሱ ለትንሽ ጊዜ ዝም ብለው መሬት ሲያዩ ቆይተው ኑ እስቲ እዚህ ቀረብ በሉ፣ አንድ ነገር ልጠይቃችሁ። ተጠጋናቸው። የዛሬን በዓል ታውቁታላችሁ? አዎ አልን ሁለታችን። ማለቴ እንደው በዓሉ ለምን እንደሚከበር ታውቃላችሁ? ዝም አል። ዕውቀታችንን እንደተጠራጠርን ሁሉ አንዳችሁም አታውቁ ሳቅ እያሉ። የክርስቶስ መስቀል የተገኘበት ነው አለ ታደለ። ዝም አሉ። አያችሁ፣ በዓል ስታከብሩ ለምን እንደምታከብሩ ማወቅ አለባችሁ። ክርስቲያን ናችሁ አይደለም? አዎ አለ መሰረት። የኛው ሰላም ይመስላል አሉ በምርኩዛቸው በቀስታ በኔ አቅጣጫ እየጠቆሙ። መሰረትና ታደለ ሳቁ። መጥፎ ነገር የለውም ሰላም መሆን አሉ ቄሱ። አረፉና ምን አሳቃችሁ? ሰለመ ማለት ሰላማዊ ሆነ ማለት ነው። የሐረር ሰው መሰለኝ ጀጎል ያየኋቸውን አንዳንዶቹን አሉ። ልጆቹ ዝም አሉ። ዝም አልኩ። ቄሱም ዝም አሉ። ሜዳው ሁሉ ዝም ያለ ይመስላል። እንግዳ አይነት የተቀነባበረ ዝምታ ነው። ክርስቲያን ነኝ ብዬም ላርማቸው አልፈለኩም። ሽሙጣቸውን ትተው ምቀኝነታቸውን ትተው ሃይማኖታቸውን በወሰዱልኝ። ይህ የሚከበረው የደመራ በዓል ምንድነው? ራሳቸውን የሚጠይቁ ይመስላሉ፣ ወይም የማይታዩ ብዙ ሰዎችን። እሌኒ የተባለች የጽርዕ ንግሥት የክርስቶስ መስቀል የጠፋበትን ቦታ ለማግኘት እንጨት ታቃጥላለች። ከእንጨቱ የሚነሳው ጢስ መስቀሉ የተቀበረበትን ቦታ አሳየ። ልክ እንዲህ እንደ ሰው ጣት በሰማይ ላይ ሄዶ በምርኩዛቸው አቅጣጫ ያሳዩ። እዚያም የክርስቶስን መስቀል አገኘች። ለዚህ ነው በዓሉ የሚከበረው። አዩን። እንደገባንና እንዳልገባን ለመፈተሽ እንደሆነ እንጃ። መሬት በምርኩዛቸው ደቀደቁ። በሱም ጫፍ ፈንቅለው ያዙትን ጭቃ አራግፈው ጠርገው መስቀሉን እያስታወስን መጫወት ያስፈልጋል፣ መስቀሉን እያስታወስን በግዝ የሆነ ነገር ተናገሩ። ከዚያ ከልኳ ለማሳለፍ ነው። አፍ ከጠጣ ከበላ መጥፎ ያናገራል፣ ተግዜርና ተሰው ያቀያይማል። ቆባቸውን እንዳላባቸው ሁሉ አመቻቹት፣ አጠበቁት። ተረት አለ፣ በሬ ሆይ ሳሩን አየህና ገደሉን ሳታይ። ከት ብለው ሳቁ። ጥርሶቻቸው የታችኛው ሰልፍ ላይ ደማቅ አረንጓዴ ጠባሳ ይታያል። ምን እንዳሳቃቸው ግራ ገባኝ። ሁላችንም ግራ ገባን። በሬው በገደል ላይ ሲወድቅ ታይቷቸው ይሆን? በአፉ ዛር ይዞ ባለመጠንቀቁ እየተቆጨ። አረንጓዴው ጠባሳ ያበሻ ጎመን ነው። ያስተሳቃቸው ክፍትነት ወጣት አስመሰላቸው። በወጋየሁ ንጋቱ ቀልድ የሚንተከተክ ያራዳ ልጅ። ሳላውቀው ፈገግ አልኩ። በሉ መሸ፣ ወደምገባበት ልግባ። ይሄ ጨዋታ ብዙ ነገር አስታወሰኝ። መሸ፣ ቶሎ ብዙ ሳይረፍድ ደመራውን አቀጣጥሉ። ሰፈራችሁ እዚህ ነው? አዎ አለ መሰረት። የት ዘንድ? ይሄ ሰፈራችን ነው። አለመገመቴ አንድ ነገር ልጠይቃችሁ። አወላወሉ ወይም ያወላወሉ መሰሉ። ተውት፣ ልጆች ናችሁ። አይ ግድ የለም ንገሩ አለ መሰረት። አሁንም ከማወላወል አልተገቱም። ምርኩዛቸውን ተደግፈው ቆሙና ነጠላቸውን ትንሽ ያደፈ ተንጀላጅሎ ባታቸው ድረስ ከወረደበት በለመዱት ቅልጥፍና እየሰበሰቡ እዚህ ሰፈር ቄስ አሉ የምታውቋቸው? ሶስታችንም እያቀያየሩ አዩን። አሁን አሉ፣ ያን ቤት ያሉ እሱ ፊት ለፊት አለ መሰረት። ጢማቸውን እንደባበሱ የበለጠ ሾለ። በመርኩዛቸው መሬት ወጋጉ። ጭቃው ውስጥ የዜሮ ቅርጽ እየታተመ እጃቸውን እያዩ ጣቶቻቸው ውስጥ የተደበቀ ቆሻሻ እንዳለ ሁሉ ጉድፍ አራግፈው ወደ ፀሐይ መግቢያ የሚያምኑት ነገር እዚያ እንዳለ
እመን የሚል ድምፅ ከዚያ እንደሚጠብቁ ሁሉ አንጋጠው ጥሩ ቄስ ናቸው፣ እንደው ሁነኛ ናቸው አሉ። ምን ነው አለ ታደለ። ይኸውላችሁ ሰው ልጠይቅ ነበር እዚህ የመጣው። በዓመት እየመጣው የማድርባቸው ቤት ብሄድ አሁን ዛሬ ጠዋት አሰላ ሄደዋል አሉኝ። አባወራው የሌለበት ቤት ማደር አይሆንልኝም። እኔ ከአርሲ ነው የመጣሁት። አያችሁልኝ አለመነጋገር። እኔ በልማዴ መስሎኝ ነው የመጣሁት። እንግዲህ በመንገድ ተላልፈናል። አሁን የማድርበት የለኝም። ጉድ ነው የሆንኩት። እሱማ ደጀ ሰላም አድራለሁ። አምላካችን በረት አድሮ የለ። ግን ቄስ በባህል ባለትዳር ሆኖ ምን ከቤቱ አስወጣው አሉ። ዝም አል። ከዚያ ሌላ ጥያቄም አልጠየቁንም። ሌላ ነገርም ቀጥለው አላወሩም። በቀስታ እየተራመዱ ከኛ መራቅ ጀመሩ። ተቀምጠውበት የነበረው ቦታ ሳሩ ተጠፍጥፎ ነጣ ብሏል። በክብደታቸው ያጋደሙት ሳር አሁንም የማይታይ ሰው የተቀመጠበት ይመስላል። በሉ ደህና አምሹ ልጆቼ ትተውን ሄደው ከራቁም በኋላ ተገላምጦ እንኳን አላዩንም። ቄስ ጉድ ሆኗል አለ መሰረት። እባክህ እንደዚህ አትበል፣ ያሳዝናሉ አለ ታደለ። ታዲያ አታሳድራቸው? ቤታችን ዘኬ የለ፣ ቄስ ደግሞ ዘኬ ነው የሚወደው አለ ታደለ በማሾፍ። ታዲያ ማን ቤት ዘኬ አለ? ሰማዩ ደስ አይልም አልኩ። ሁለቱም በህብረት ቀና አሉ። ትንሽ ሰማዩ ላይ አተኩረው አይኖቻቸውን ወደ እኔ መለሱ። ሽማግሌዎች ይህን በማየት ትንቢት ይናገራሉ አለ መሰረት። እውነት ይሆናል የሚሉት ዝም ብሎ እምነት ነው። ከአማራ አይበቃም አልኩ። ከማማር ምን አለ? አዎ ያምራል። እሺ ይበላል አለ መሰረት። የሚያምር ነገር ሁሉ የግድ መበላት አለበት ማለት አይጠቅምም። ሁልጊዜ በቃ አቤት የደመና ሲያምር፣ አቤት ተራራው ሲያምር። አንድ ቀን ምን እንዳደረገ ታውቃለህ? እዚያ ወንዝ ውሃ ያምራል ብሎ ከነልብሶ ወንዝ ውስጥ ገባ። ሄድ ሙት እስኪ። ታደለ እጁን ዘረጋለት። መሰረት እንደ መሃል አይነት ውስጥ እጁን ጠፋው። ማት ሰዓት ቆየን ልብሱ እስኪደርቅለት ድንጋይ ላይ አስጥተን ስናዳረቅ። ልብስን አውልቅ አትዋኝም አለ ታደለ። ልብስን ካወለቅ ዋና ይሆናል አልኩ። ታዲያ ምን ልታደርግ ነው የገባው? በቃ አንድ ደስ የሚል ነገር ተሰማኝ። ሰይጣን ገፋፍቶት ነው አለ መሰረት። ሳቅን፣ በሌላም ነገር እየሳቅን። እየጨለመ ነው። ሰዎች ይታያሉ እንጂ እንደለበሱት አይነት ልብስ ጠቁረውና ነድተው ማን እንደሆኑ መለየት ያዳግታል። ቅርጻቸው የሚቸኩል ጥላ ነው። አቅጣጫውን እንደሚፈልግ የሚባክን የጠፋ ጥላ። ሰፈሩን ጢስ እየሸፈነው ነው። ጠረን አለው። ድፎ ዳቦ፣ የተቃጠለ ኮባ፣ የተነጠረ ቅቤ ሽታ የሚነጠር። ቤቶች ሁሉ የጭቃና የቆርቆሮ ስለሆኑ ብዙዎቹም ኮርኒስ ስለሌላቸው ቀዳዳም ስለሚበዛባቸው ጠረኑ ምስጢር ሳይሆን ይወጣል። የቄሱ ጥርስ ትዝ አለኝ። አረንጓዴዋ ጉድፍ፣ ተግመጥምጦ ያልተፉት ጎመን። ለምን ትዝ እንዳለኝ እንጃ። ደግሞ የተረቱት የበሬ አልጨለመም አለ መሰረት። ትንሽ እንቆይ አለ ታደለ። እንደ ሌላ ጊዜያችን አላወራንም። አንድን ነገር በግልጽ አለመናገር ወዳጅነት እንደሚያኮላሽ ቄሱ ቢሰብኩን ምን ነበረበት? ኢሌኒ ምን ናት? የጠፋ ነገር በጢስ ማግኘት። የታደለች ንግስት። ጠረናት የሚተለተሉበት መጥቆር የጀመረ የመስከረም 16 ዝምታ። ራቅ ራቅ ብሎ ወዲያና ወዲህ ወደ መሬት ቀርቦና ከመሬት ርቆ የፈረንጅ ችቦ ወደ ሰማይ ይወረወራል። የእሳት አደይ በዝምታ ሳቅ ተንደቅድቆ ቤት ላይ፣ ሳር ላይ፣ መንገድ ላይ፣ የሰው ግቢ ውስጥ፣ ጎረቤት ጀርባ ላይ፣ እትዬ ዘነበች ጎፈሬ ላይ አንዴ የፈረንጅ ችቦ ወድቆ ተሰካብኝ ብለው ሲያማሩ ሰምቻለሁ። ከወንዙ ወዲያ ከአስፋልቱ ከፍ ብሎ ዳገት ላይ አይን ቢተነኩሉ ነገር ከማይከሰትበት ርቀት የእሳት ቡጢ እየፈካ ይጠፋል። አይኖች እሳት ዙሪያ በብሌን ጣቶቻቸው ፍም ይነካሉ። እርጥብ እንጨት ይዳብሳሉ። ከስሎ የሚቃጠል ቅጠል ያጤናሉ። ትኩስ አመድ ያያሉ። ከሚነሳው ጢስ ውስጥ ነጭ የለበሰውን ክርስቶስ የሚያይ የለም። በቀዝቃዛ ጠላ የተሞሉ ብርጭቆዎች፣ ነጫጭ የድር ኩባያዎች፣ በጨለማው ደብዛዛ ውስጥ በደስታ እንደተለጎሙ አስደሳች ኪሩቤሎች ከአንድ እጅ ወደ ሌላ እጅ ይበራሉ።
ያ የብረት ንጣት ነው። የጢስ ጣት የለም። ደክሞኛል፣ መቆም ደክሞኛል። እንደኔ ከበረዱ 2 ጎረምሶች ብላቴኖች አሉ ቄሱ። ከነሱ ጋር እየተያየው መቆም ደክሞኛል። ሳልደፍር በጎን የማየው የሞተ ይመስላል። አፍቃሪዎች የጠፉበት ግቢዎች እዚህ ሁላቸውም በአጥር ተነካክተው ተቃቅፈው ተነካክሰው ነው ያሉት። መስፈሪያ አጥቶ ምሽትን ለብሶ የተቀመጠ ፍቅር። እዚህ እኔ አባቷ ቤታቸው ፊት ለፊት ቁርጭምጭሚታቸው የሚደርስ ካፖርት ለብሰው እንደ ሐውልት ቆመዋል። ሜጃ የጠፋው ጄምስ ቦንድ ይመስላሉ። ግማሹ ካዘመመ አጥራቸው ስር ቀጥ ያለ የባልጩት ሐውልት ናቸው። ትንሿ ሴት ልጃቸው እግራቸውን አቅፋ ቆማለች። ቢጨልምም አውቃታለሁ። ከታች አየሩ በቦምብ የተሞላ ይመስላል። ሰፈረተኛ የተሸከመው ችቦ ሰንሰለቱን ደመራው ወደ ቆመበት ዳገት ይወጣል። እንሂድ አለ መሰረት። እንቆያ አላላችሁ አልኩ። እንሂድ ባካችሁ አለ ደገመና። ለምን? እንጎሮ ገባሽ የምለው እኔ አለ መሰረት። የግድ አንተ መሆን አለብህ? ታላቅ ልጅ ማለት የወንድ ልጅ ነው የሚያደርገው። ባትልስ ቤት ይገሉኛል። መሰረት ቤተሰበኛ ነው። እኔ ቆያለሁ አልኩ። ተያዩ። ወደ ቅድስት ቤት አዩ። ከሆነ ቤት እንደተቃጠርኩ ሁሉ ዳመራው ጋር እንገናኝ አለ መሰረት። የምሽቱ የዝምታ ድንግልና በዳመራ ብርሃን እየተቀደደ ነው። ብር አምባሩ እየፈረሰ ነው። የችቦ የጭራሮ ፍንጣሪ ቅላት በየቦታው ይረጫል። ከጨለማው አልወጣውም። ከበስተላይ ካለው ግንብ ቤት ሮኬት ጥቁረት ወደ ደቀደቀው ሰማይ ይፈተልካል። የዳመራ ማህሌት እዮሃ አበባይ አበባይ መስከረም ጠባይ እስኪያሰለች መህለያል። ከእንቁጣጣሽ የተረፈም አበባዬ ሆይ ለምለም፣ ባልንጀሮቼ ለምለም፣ ቁሙ በተራ ለምለም፣ እንጨት ሰብሬ ለምለም ቤት እስክሰራ ይደበላልቃል። በጎረምሳ ድምፅ፣ በጎረምሳ ቡድን ወላ ጨለማ ውስጥ ይስገመገማል። ሁሉ ተተረማምሶ ይሰማል። እኔ ጨለማ ውስጥ አድፍጫለሁ። ቅድስትን የተነጠቅኩበት ጨለማ ውስጥ። ናዝሬት ነጭ ሜዳ ላይ በሐሳቤ ቅድስት ስትሳም ወይም ሌላ የማይገባኝ ሰፈር የሰሊጥ ጭማቄ መሰለ ጭኗን አንዳንዶች ሲቆነጥጡት ሲጎነትሏት፣ ወይም ምናልባት አዲስ ሰው በሷ ፍቅር አሁን ወድቋል። በዚህች ደቂቃ ስንት ተፎካካሪ አለ፣ ስንትስ ውድድር። ከሩቅ አጭር የሚሮጥ ጥላ እኔ ወደ ቆምኩበት አቅጣጫ ይመጣል። ትንሽ ወንድሜ መሆን አለበት። አሯሯጣ ያስታውቃል። ከኔ ራቅ ብሎ ቆመ። እኔ መሆኔን ብዙ እርግጠኛ አልነበረም። ተሻለነ አለ። ዝም አልኩ። እንጎረጎባሽ በልኝ እንደሆነ አውቃለሁ። ዝም አልኩ። አንተን አይደለም አለኝ። አዎ አልኩት። ቤት ትፈልጋለህ? ለምን? ችቦውን አቀጣጥል ነዋ። እናንተ አታቀጣጥሉ? እኔ ምን ቸገረኝ? አልመጣም አለላለሁ። በል። እየሮጠ ሄደ። ከመሃል ዞር ብሎ ተውና አባባ ተቆጥቷል። ዝም አልኩ። የመልስ ሩጫውን ቀጠለ። ያለውበት ጸጥታ ነው። ሁሉ ነገር ተኝቷል። ቀን ሲቆረጡ ልባሳቸውን ሲላጡ የዋሉት ዛፎች እንኳን አፋቸውን የገጠሙ ይመስላሉ። ሙታን መሃል የቆምኩ ይመስለኛል። የመሬቱ ጎርባጣነት የሸራ ጫማዬን ስር አልፎ ውስጥ እግሬን ይኮረኩረኛል። እርጥበቱ ካልጠፋ የጠይም አፈር ኩይሳ ስር ጓጉንቸሮች እንኳን አይናቸውን በልጥተው የማያውቁት የእሳት ትዕይንት ላይ ያፈጡ ይሆናል። እኔ ቅድስት ጠፍታብኛለች። ለምን በድንገት ናፈቀችኝ? ለምን የዘነጋዋት እንደመሰለኝ እዚህ ቆምኩበት ጨለማ ለብቻ የጠመረችኝ? ጃኬቴን ቆለፍኩ። የአባቴ ቁጣ ይሰማኛል፣ እርግማን ይሰማኛል። እንጎረጎባሽ ምን ማለት ነው? ችቦችን ቤት ውስጥ አቀጣጥሎ በየመኝታ ቤቱና በየጓዳው፣ በተለይ ጓዳውን በጢሱና በሳቱ ማሞቅ። እንዲያም ሲሆን እናት እየተከተለች ትጮኻለች። ቀስ በል አንተ፣ የጠረጴዛው ልብስ እንዳታቃጥለው እና ዝቅ አድርገው፣ አምፖሉን አፈንድተህ ጉድ እንዳታደርገን እና ድስቱ ውስጥ ልትከተው ነው። በል ተመለስ፣ ጉድ እኮ ነው እናንተ፣ ጦም ሊያሳድረን ነው። እና ቀስ በል ቀሚሴን፣ አረ ልጅቷን አይኗን አጥፍታት ነበር። አንቺ ዞር አትይም?
ምን ይገትራታል? እና ቶሎ ቶሎ በል፣ ሰው ሁሉ ወጥቷል። ሁልጊዜ እንደተንቀራፈፍክ። ኧረ ቀስ በል መጋረጃውን። ጎሮ ገባሽ በድርጊቱ ውስጥ ስህተት ብንሰራም ባንሰራም እንድንተረብ ሆን ተብሎ ለመጨቅጨቂያ ሰበብ የተፈጠረ ይመስለኛል። ከቅድስት ቤት ሰዎች ችቦ ይዘው ሲወጡ ያለው ሁለቱም እሳታቸው የሚንቀለቀል፣ አንዱ ነበልባሉ ጠፍቶ የተለኮሰ ትልቅ ሲጋራ የመሰለ። ቅድስት አብራቸው ብትሆን ተመኘው። በተለይ ባዶ እግሯን። በማይገባኝ ምክንያት ባዶ እግሯን ስትሆንና ሰዓት ልቤ በውሃ እንደተያያዘ በእሷ ይፈራርሳል። ቀሚሷ ወፍራም ጭኗ ላይ አርፎ ከቋንጃዎቿ ላይ ያሉት ግራና ቀኝ ሰርጓዳዎች ውስጣቸው እንደ ነቁጥ የረቀቀ ቁንጽል ውበት ከትረው፣ ሰፊ ቀሚሷ ስር ለእኔ ብቻ የሚያዳላ ጥላ የለበሰ ነክቼ የማላውቀው ለስላሳ ምስጢር። ኮሌታዬን አነሳው። የጃኬቴ ክሳድም የጥቂት ዓመታት ሰኮናዎች ተመላልሰውበት በእርጅና ሳስቷል። መቀሰርም ደክሞታል። እዚህ ዝምታው ትንሽ ያስፈራል። ብቻነቴን የበለጠ ያጠልቀዋል። ወደ ተደመረበት ቦታ መሄድ ጀመርኩ። የሰፈራችን ሰው ክብ ሰርቶ ተቀምጦና ቆሞ በራሱ የሞቀ ቻቻታ ሰምጦ ደረስኩ። ትንሽ ከክቡ ፈቀቅ ብሎ ሴቶች ዳቦ ይቆርሳሉ፣ ጠላ ይቀዳሉ። እስኪ ዞር በሉልን፣ የእሳቱ ብርሃን ይድረሰን፣ እንይበት የምንቀዳውን የምንቆርሰውን እያሉ። ቢላ ግን የድፎ ልብ አይስትም። ማንቆርቆሪያም የኩባያ እምብርት ላይ እንዳነጣጠረ ነው። ጥቂት በተራ የቀደሙ አዛውንት መጠጣትና መብላት ጀምረዋል። ተሰባብሮ የተከመረው የዳመራ እንጨትና ደቡት አብዝቶ ይነዳል። 2 ሜትር የሚደርሱ ማት የእሳት ላንቃዎች ዙሪያ ገባውን ያሳዩናል። የሚጨስ ለጋ ባህር ዛፍ በሚማርክ ጣዕሙ ያውደናል። አየር ውስጥ ስስ የሜንቶል ጠረን አለ። ኢሌኒ የተባለ የሲጋራ ብራንድ እንደምናጤስ ሁሉ ከፊሉ ክብ ወድቃ ይታየኛል፣ ከፊሉ ክብ የጨለመው ጀርባ ይታየኛል። ሁሉም ፊት ላይ የእሳቱ ብርሃን ቢበራም ማን እንደሆኑ አይለይም። የእሳቱ ልሳን አቅጣጫና የመወገግ አቅሙ በደከመ ቁጥር ፊታቸው የጨለማ የጥላሞት ፎጣ ይለብሳል። ወደ ደመራው በቀስታ አጠጋለሁ። ለዘብ ያለ የሙቀት ወላፈን እያለፈ ይደርሰኛል። ረዣዥም የስንደዶ ሳርናች ፍርጎች በእግሮቼ ስጫናቸው ይተኛሉ። በሱሬ መጨረሻ በቱቦዎቹ ያለፈ ባቶችን ያኩኛል። ጥርሱ ያለቀው ሸራ ጫማዬ ለትንሽ ርቀት በተኛው ሳር ላይ ይንሸራተታል። ፊት ለፊት ብርሃን ከሚነካ የተሰበሰበ የሰው ቅንፍ አጠጋጋቸው እንኳን ብርሃን ነፋስ አያሾልክም። የቅድስት ፊት ብቅ ብሎ ጠፋ። ልቤ ለሁለት የተከፈለች መሰለኝ። አንጀቴ እንደ አንድ ስም እንዳልተበጀለት ድብልብል ዕቃ ሲነቃነቅ ይሰማኛል። ደብዘዝ ካለው ጨለማ ጥርሶች ከጠይም ፊቷ አሸፍተው እንዳልከሰመ የእንጎረጎባሽ ችቦ። ከኋላዋ መሰረት ቆሟል። ዝቅ ብሎ ተጠግቶ ሊያዋራት ይጥራል። በፈረደባት ትንሽ ጥፍር አምጣቱ መሃል አናቱን ጎፈሬውን ያካል። ልጃገረዶች ፊት የሚያቀርበው ኤግዚቢሽኑ። በእሳቱ ብርሃን እንዳልታይ ትንሽ ወደ ኋላ ፈቀቅ አልኩ። የሷ ፊትም እንዳያመልጠኝ ከሷ ፊት ለፊት ሆኜ ጃኬቴ ኪስ እጆቼን ከትቼ ቆምኩ። ወሬው ግሏል። ትርምስ ነው። ለልጆች ጠላ እንዳትሰጡ ታሰክሯቸዋላችሁ። አንቺ አቀብኛን ማንቆርቆሪያ። ምን ነው ሴቱ ያረረ ዳቦ ብቻ ነው የሚጋግረው? ምን ነው ሴቱ ያረረ ዳቦ ብቻ ነው የሚጋግረው? ልባቸው የት ሄደ? አይ እርሶ ደግሞ ካልፈለጉ ይተውት። ጎንበስ ብለው መሬት ላይ ዕቃ የሚፈልጉ ሴትዮ ቂጣቸው ጨለማ ውስጥ ወተት የመሰለ ጋቢ ለብሶ፣ ኧረ እባካችሁ አስደፋችሁን፣ አታርፍም? ምን ነው ፈዘዛችሁ አትዘፍኑም እንዴ? በአውደ ዓመት ሆካ ቢራ ደንሱ። ይሄ ዳንሳቸው ደስ ይለኛል። ምን ነው አንተ የረባ ዘፈን አለ ስንት በአገራችን የሚዘፈን አሳያቸዋ። እንደንስ በሉ ኧረ ጠላ እዚህ። ኤቦላሌ ላሌ ኤቦላሌ ላሌ ኤቦላሌ ኤቦላሌ ላሌ ድንብላሌ ዘፍነ ሞታል። የቋንቋውን ትርጉም ታውቀዋለህ? በዚህ ሰዓት በዚህ ዋጥም ቢጫ ብርሃን አቶ ግርማ ግንባር ላይ ላብ ያቅለጠለጠው። ብርጭቆ ይመለስ፣ ኩባያ መልሱ። አፈኛው መስቀሌ
እንኳን ተደምሮላት ሳይሆንም ክሯ አይከረረ። በእጄም ቢሆን ስጡኝ። አንተ ቀልድ አያልቅ። ኢጆሌ ገብረ ጉራቻ የፊቱ ግማሽ ብርሃን ውስጥ እየገባ እየወጣ ኑ ኑ ደንሱ እስኪ። አልችልም። እጀ ጉርድ ሹራብ ለብሳ ወላቃው ያልበቀለ ጠይም ገጿ ላይ እሳት ይንቦገሞጋል። ትንሽ ጊዜ ነው ጠብቅ ጎረምሳ ሁላ። አንተ እንዴ ኧረ እባካችሁ የሆነ ነገር ዝፈኑ፣ እንጉራቅኛ ዝፈኑ። በሉ አጨብጭቡ፣ አድምቁት። የፈረንጆች ችቦ የለም? እኔ ዘፈን አለኝ። ጂሚ ሳምሶን እንደሚደንስ ሁሉ እየተቁነጠነጠ ነጭ ካኪ ሱሪ አድርጓል። እሱ ላይ ትልቅ ጥቁር ብጉር አለ። የዘፈነ ይሸለማል። ዳንስ አታቀጣጥለውም? ያን ችቦ የት ይዘው ትሄዳለህ? አይበላም እኮ። ወርውረው። እኔ ዘፍናለሁ። ምንድነው የወረወርከው? ፍም ይወረወራል። የፈረንጅ ችቦ አትገዙ? ደበላ፣ ይሄ ፍም መወርወር ይቅርባችሁ። እንዴት ነው አንተ የምትሳደበው? ስትሳደብ ዲታ አትመስልም። ከጥቁር ሱፍ ኮቱ ክርን ላይ የተለጠፈው ቡናማ ቆዳ ያውም ጠመም ያለ ልብስ ሰፊው ምን ነጀ ሰባራውን በጨለማም ይታያል። ታዲያስ ምን ይጎድለኛል? ጠጅ ገዛውልህ። አቶ ሞቤልህን አሳየን። ቅድስት አትደንሽም? አጎንብሳ በማፈር ትስቃለች። በባልና ሚስት ድሮ የማውቃት ቀልቃላ ቀሉ። ጭኗ ላይ የክትባት ጠባሳ አላት። እሱ እንዳይታይባት እጸልያለሁ። ሴት አይደለች? መች ጠፋት? ቀሚሷን ብዙ ወደ ላይ አትሰበስብም። በደንብ የደነሰ ነው የሚሸልመው። ማን ነው ጨለማ ውስጥ? ኧረ እኔ ከአቶ መለሰ ጋር ነው የተነጋገርኩት። ያቸው ቀረባችሁ። ምን የሚሉት ዘፈን ነው? ምንድነው እሱ? ዘፈን ነው። ቅድስት ወንድና ወንድ አይደንስም። አልሚና ከተስፋ ጋር ደንሺ። የሚለበልብ ይለብልባችሁ። ምን ነው አንቱዬ፣ ልጆች ናቸው እኮ። ከጨለማ ያሰገገች ዘነበች። ብርቱዬ ከፍላጎት ደንሺ። እነሱ እንደፈለጉ። ሚስት የሚመርጠው አባትና እናት ነው። እናቴ ስትወልደኝ መቼ አማከረችኝ። ተስፋ በድርቅና ጭርታን ፊቱን እየሳቀ ይጋብዘናል። ወላቃው ማራኪ ነው። አመጣው የምን ምንቅ ነው? ረዲያ የማያመጡት የለ። አልመከርሽውም እንደ ዘነቡ? ብርቱዬን ከጀርባው አያታለሁ። መደነስ ጀምራ ታፍራለች። 6 ዓመት ቢሆናት ነው። ቀሚሷ ውልብ ይላል ብርሃን ውስጥ። ወንዶ ሰኔት ቀረ። ታሟል መሰለኝ። በሽተኛ አይጠየቅ። በሉ ለምን አቆማችሁ? ሞቅ ሞቅ እዩት። እኔም አብሬያችሁ ደንሳለሁ። ምን አጣላችሁ? ምን ነው ደመራ ላይ መጣላት? ፍላጎትና ተስፋ ይገፋፋሉ። ፊቷ መራራ ነው። ልጅ መሆናችሁ ነው? ምን ነው እዚህ ሴቶች ይጣላሉ? በሉ ልጆቻችሁ እንዳያችሁ። ምንድነው እዚያ የሚሰሩት? ከሌላ አቅጣጫ ድምጽ ይመጣል። መነሻ አድራሻውን ማግኘት ይከብዳል። አብሬያቸው ነኝ መሰለኝ ከሰዎቹ ጋር አንድ ላይ አዘፍኑ። የልጅ ነገር ዘባረቁት። አስዮ ቢልማ የተደረደሩት 3 ልጆች ፊታቸው ላይ ላድርግ አላድርግ ጥርጣሬ፣ ያፈረ ፊታቸው በቀላው የደመራው ሰዓት ውስጥ ህልም ይመስላል። ቡያ ያደረጋችሁት ደግሞ አንተ የጠፉ ጠጅ ገዦች። ሲያቀብጠኝ ቁራ ልኬ የእንቅልፋም ልጅህ መንገድ ላይ ተኛ መሰለኝ። ቤሌማ ጥጃ አንተን ነው። አረ ጎበዝ ብትሉ አይሻልም? ማን ነው ጥቁር ድምጽ ያለው ከላባ የተሰራ የከበበው ሰው መሃል ላይ ራሱን እንደ ዶሮ ያራገፈ? በልደናምሹ ላድር አልመጣሁም። የት አለ? ማን ሊያድር መጣ? አረ ጎበዝ ነው። የበላችሁ የጠጣችሁ አትመስሉም። አትመርቁም? አንድ ዳቦ ቁራሽ ነው የበላሁት። እትዬ ንጋት በሉ ደህና አደሩ። መሄድሽ ነው? ታዲያ ምን አደርጋለሁ? እሳቱም እየጠፋ ነው። መጣሁ፣ ጠብቂኝ፣ አብረን እንሂድ። አንቺ አታርፊም? የት ነው የምትሄጂው? በል እግሬን ሰራዋ። የሴት እግር ምን ይታሰራል? 3 አፎች ወደ ላይ አንጋጠው በጨለማ ውስጥ የቅድስት አባት መሄዶ ነው። ብርዱ አንቺ ነይ። ኧረ እባካችሁ ተጫወቱ። ሞቅ አድርጉት እስቲ የቀራችሁት። እንጨት አመድ ሲሆን ለማየት ብቻ ነው የመጣ ነው።
እየተራራቁ ከመሬት የሚነሱት የአርቤ ምላስ የሚመስሉት የእሳት ልሳኖች ብዙ ቦታ ጠፍተዋል። እሳቱ የከሰመ ፍም ያወጣ እንጨት ወደ ሰማይ እየተወረወረ ቀለምሲስ ይተፋል። ማን ነው የሚወረውረው? ይላል የሚቆጣ። የቅድስት አባት አንቺ ነይ ሲሉ ሚስታቸውን መስሎኝ ነበር። ቅድስት ከጨለማው መሃል በቀላል ነበልባልና በርበሬ በመሰለ የፍሙ ጋጋን ውስጥ ከቁጢጧ ቆመች። ወለል ብላ ደረቷ ወደ ውጭ ገፋ ብሎ ተንጠራራች። እጆቿን ከኩታዋ ክንብንብ ሳታወጣ ወገቧ የሚሳብ ይመስላል። በሚያዛጋ የተከፈተ አፏም ከቅርቡ ሰማይ ይህ መስከረም እንደ ድንኳን ጨርቅ ጎትቶ ካቀረበው ሰማይ ከዋክብት መጣ የምታወርድ ለሁለት ተቆርጣ የምትወድቅ መስላ እስክትታይ ጥርሶቿ ገና ያልተወረወሩ የሚንፈራፈሩ የፈረንጅ ችቦዎች። ልቤ ደረቴን ትረግጠኛለች። ግው ጋ ግው ጋ። አባቷ ሳያዩኝ ጨለማው ይመስገንና ብቻቸውን በቦርጫቸው እየተጎተቱ አልፈውኝ ሄዱ። ከሰዎች መሃል የማይታየኝ አንድ ሰው የቅድስትን ነጠላ ያዘባት። ስቃ ነጠቀችው። መሰረት የፈጠጡ አይኖቹን ከሱ አልነቀለም። ተከተይኝ ያላት የአባቷ ጋቢ ጨለማ ውስጥ ሲሟሟ ቅድስት መፍረስ ከጀመረው የደመራ ክብ በችኮላ ወጣች። ከቆምኩበት ሸርተት ብዬ መሄጃዋ መንገድ መሃል ቆምኩ። ወይ እኔ ነኝ። ያስደንግጥህ። ለማስደንገጥ አልነበረም። ተገላምጣ ወደ ዳመራው አየች። ተንጠራርታ አባቷ የሄዱበትን አየች። ልሸኝሽ? እሺ። እርምጃ ያክል ከጎኗ ራቅኩ። አልሄድሽም? የት? ናዝሬት። ማን አለ? ሰማው። የማኖርኛ ነው ያለው? ይገርማል። ራሷን ነቀነቀች። ልክ ነው። እናቴ ናት ሄደችው። ለማን የነገርኩት? ማን ነገረህ? መሰረት። ለመሄድ እሺ ካሉኝ ሄዳለሁ ነው ያልኩት። ራሷን ደግማ ነቀነቀች። ጸጥታ። እጅሽን ለያዘው? ምን? እጅሽን ለያዘው? አበድክ? ቢያዩንስ ሰዎች? በጨለማ አይቴ ሰው አይታመንም። ልንካሽ? ለመናዬን ይበላኛል። አበድክ? ትንሽ ልንካሽ። ዙሪያዋን ተገላምጣ አይታ ጆሮዋ አጠገብ አንገቷን ምናምን አጠገብ በእጄ ነካዋት። ትሞቃለች። ከደመራው ሰዓት የተጋባ ይሁን ከገላዋ የተፈለሰፈ እንጃ። ከዚያ ማንም የሚተላለፍበትን መንገድ አጠናቀን ቤቷ ልንገባ አጥራቸውን ተተግነን ጨለማ ውስጥ በሌላ ጨለማ ተጠልለን እዚያና እዚህ ማንም ሳይኖር እሱን ሰልዬ ባቅፍሽ በማፈር እየሳቁ አማኑኤል ግባ አንደኛውን። ምን ማለት ነው? ማንም አይም። ዝም አለች። አሁንም ሰለለችና ፈገግ አለች መሰለኝ። ቀኝ እጄን ትከሻዬ ላይ ጣል አደረኩ። ገላዋ ሽምቅቅ ብሎ ወደ ውስጥ ተሰብስባ ስትተነፍስ ይሰማኛል። አንተያይም። እኔ ወዲያ፣ የእሷም አይኖች ወዲያ። የሁለታችንም ድምፅ ለጥቂት ጊዜ ጠፋ። የመንገዱ ጎረበት ባጣነት አንዳንዴ ከእጄ ነጥቆ ይወስዳታል። ተመልሳ ግን ትመጣለች። በአፍታ ስንለያይ ቀዝቃዛ የአየር ግድግዳ ከመሃላችን ይሰነቀራል። ተገጣጥመን እስኪሰበር መጠጋጋት ጀመርን። እንደ በቀላሉ መጣበቅ። ከነጠላዋ የሚወጣው ሙቀት ይዳብሰኛል። ጭኗ ሲራመድ ይነካኛል። ከውስጥ ራስ ቅሌን ሳይነካ ጢስ እስኪያወጣ አንጎሌ የሚሽከረከር ይመስላል። ለመናገር ይከብደኛል። ቃሎቼ ልናገራቸው ያሰብኳቸው አንጓቸው እንደ ደከማ አገዳ እንደሚዱ ሕፃናት አፌ ውስጥ ሳይሰሙ እየወደቁ ይነሳሉ፣ እየተንቧቹ ይደፋሉ። ባላደጉ ጥፍሮቻቸው ላንቃይንም ቧጠው ይይዛሉ። ታቦታችንን ታጥነን ቢያንስ መስሎኛል ቆምን። ተጠጋጋን። ግራና ቀኝ ለመሰለል ታያለች። አይኖቿ ፈጣን ናቸው። ወደ ታች ያለው ቀጥ ያሉ ጡቶቿን ደረቴ ላይ
በቀስታ እያረፉ ሲነሱ፣ ሲያርፉ፣ እየነኩኝ ሲርቁ፣ ጢስ እንደ ሜንቶል ጢስ የሚሸተው ነጠላዋ፣ ከንፈሮቿ ፈራዋቸው። የጥርሶቿ ድርድር ጫፎቹ ይታያሉ። ፊቴን በቀስታ አንገቷ ስር ቀበርኩ። እጆቿ አንገቴ ዙሪያ ወደቁ። ዝም ብላ ጣል ከሚንጠለጠሉ ብላ አይነት ነገር፣ የት ይቀመጡ እዚህ ትከሻ ላይ ቢሆኑስ አይነት። ከተዘናፈልኩበት ቀና ብዬ መጀመሪያ ግንባሯን ሳምኳት፣ ፍርሃት። ከዚያ ቀኝ አይኗን ሳምኳት። ከዚያ ቸኮልኩ። አፏ ህብስት ህብስት ይሸታል። ደግሞ ሌላ ሽታ፣ ምናልባት የአፎች ሁሉ ሽታ። ወደቅኩ። ውሃ እንደተሞላ ግን እንደተቀደደ የላስቲክ ኳስ በሚርገፈገፉ ከዋክብት ስር ጮልጯላ ምስክርነታቸው እያየኝ እየዘለለ ያሳደገኝ ቦይ ደርዝ ላይ የተወጠረው ገላይ ዠቅ ሲል እጄን ያዘችኝ። እንዳይዞ በቤቱ አቅጣጫ መጓዝ ጀመርን። ቴትሮን ሱሬ ከእግሬ ቆዳ እየተጣበቀ ይላቀቃል። የሆንኩትን ያወቀችብኝ መሰለኝ። የነ ቅድስት የቤታቸው ግቢ የቆርቆሮ በር ተከፍቶ ሰው ወጣና አቲ ቅድስቲ አይትመጽን ምሳና አንተ አይተሰሪ ክመጽህዬ እንታይ ክመጽህዬ ዳ ንኢምበር አፍትኪ ምሳ ሂድ ያዘላ ትጻሞታላ በሊ ብዘጽብው አነ ከጽዋአየ ንስኪ ግና ሂጂ ንኢ። አንቺ ቅድስት አትመጪም? ሲመሽ ምን ትሰሪያለሽ? መጣው ትላለች። የምን መጣው ነው ነህ እንጂ እህትሽ አብራሽ ናት። እየተጫወተች ነው። በይ እሷን እኔ ጠራታለሁ፣ አንቺ አሁን ነይ። ቅድስትን ቤቷ አስገብቼ ስመለስ ደመራው ደክሟል። ጥቂት ሰዎች እሳቱን ከበው ተቀምጠዋል። ንጹህ የተንገዳገደ መስመር የሌለው ክብ፣ ከመሃል የሚነደው ቀላል እሳትና የተንገለጠጠው ፍም ገጻቸውን ቀይ ብርሃን አልብሶት ድምፄን ሳላሰማ ባጠገባቸው አለፍኩ። አንድ ሰው በቸልታ ቀና ብሎ ሲያየኝ በግራ አይኔ ቄጥ። ቤት ስገባ አባቴ ተኝቷል። እናቴ ማል ቤት ትንጎዳጎዳለች። ወንድሜ ወንበር ላይ ተቀምጦ ጠረጴዛ ላይ ከእንቁጣጣሽ የተረፈ ልሙጥ ነጭ ወረቀት ዘርግቶ ስዕል ይስላል። እሳት ለመሳል እየፈለግኩ ነው። እሳቱን በቀይ ቀለም እስለዋለሁ አይደል? የጠፋ እሳት በምን ቀለም ነው የሚሳለው? እያለ ለራሱ ያወራል። መልስ ከኔ እንደሚጠብቁሉ ቀና ብሎ አይቶኝ ስዕሉን መሳል ቀጠለ። ራቴን አልበላውም። ምግብ ጠረጴዛ ላይ በሰፌድ በተከደነ ትሪ ውስጥ ተቀምጧል። ገልጫ አየሁት። ከጠርዝ ጠርዝ የተዘረጋ እንጀራ መሃል ቦዘና ወጥና ከሱም ጎን የሱፍ ፍትፍት ቁልል አለ። ከርሴ ግን የሞላ ይመስለኛል። በፍቅር ሞልቷል። በቅድስት ከንፈሮች ጠል ሞልቷል። ራቴን ሳልበላ መኝታ ቤቴ ገባው። እንደ ልማዴ ከመተኛቴ በፊት ጸለይኩ። አባታችን ሆይ በሰማያት የምትኖር። አቋረጥኩ። ሐሳቤ ወደ ቅድስት እየበረረ፣ ወደ ከንፈሮቿ ሙቀት፣ ወደ ምራቋ ጣዕም፣ በንክኪ ስለፈረሰ ድንግልናዬ። እጄ በቸልታ ሲያርፍባቸው ጡቶቿ ለብቻቸው ነፍስ እንዳላቸው ነገሮች ሲሞቁ፣ ሲያንቀላፉና ሲነቃነቁ ምናምን። እንዲሁ በምድርቱም በደላችንን ይቅር በለን። ምን ልሆን ነበር ቀሚሷ ቢሰበሰብ? ነገ የመስቀል በዓል። ቅድስትን የት ይሆን የማገኛት? ያ ነጫጭ መስመር ያለበት ሹራቧን ለብሳ መሰረት ካልነጀሰኝ እኛም የበደሉን ይቅር እንደምንል። አቤቱ መሰረት ይመቀኛል፣ መሰረት ይረብሻል። ወደ ፈተና አታግባን። ጸሎቱን አንኮታኩቼ መጨረስ ደስ ስላላለኝ ካልጋ የተነሳውና ወለል ላይ ተንበረከኩ። የተቆራረጠብኝ እንደምንም ብዬ ጨረስኩት። አልጋዬ ውስጥ ገብቼ የብርድ ልብሱ ለስላሳ ክብደት ላይ ሲያርፍ ቅድስት እንደ ከዕለታት አንድ ቀኑ በህልሜ እንድትመጣ ተመኘው። ጠዋት ስነሳ ጭር ያለ ለስላሳ ንጋት ነው። ቅድስት በህልሜ አልመጣችም። ርቦኛል። ወንድሜን ተጣራው፣ ደግሜ ተጣራው።
መስቀል መሆኑ ትዝ ያለኝ ቀስ ብሎ ነበር። እናቴ ዘግይታ ጥሬን መለሰች። ምን አዘገያት? ምን ነው? ምንም አይደለም ተዩ። ከራስጌ አንድ መጽሐፍ ሳብኩ። የማነበውን መጽሐፍ ትራሴ ስር የማስቀመጥ ልማድ አለኝ። የጃክ ለንደን ዘ ኮል ኦፍ ዘ ዋይልድ ነው። መጽሐፉን ሳነብ ደስ ያሉኝን አረጎችና የከበዱኝ ቃላቶች ስራ አስምሬያለሁ። የከበዱኝ ቃላቶች አንዳንዶቹ ደስ ያሉኝ አንቀጾች ውስጥ ያሉ ናቸው። በስሜት የመረዳት ንባብ እያደረግኩ ነው። ከስምንተኛ ክፍል ተማሪ ከዚህ የበለጠ ይጠበቃል። There was imperative need to be constantly alert for the dogs and men. For these dogs and men were not town dogs and men. They were savages, all of them who knew no law but the law of the club and fang. ሁልጊዜም ከውሾቹና ከሰዎቹ በንቃት መጠንቀቅ ግዴታ ነው። እነዚህ ሰዎችና ውሾች የከተማ ሰዎችና ውሾች አይደሉም፣ አረማውያን ናቸው። ሁሉም ዕውቀታቸው ቆመጥና ክራንቻ እንጂ ሕግ አይደለም። እኔ ታቦት ላወጣ መሄዴ ነው። እናቴ ትሰማኛለህ? ቤት ጠብቅልኝ፣ ቶሎ ነው የምመጣው። ቤቱን አልጠብቅም፣ ቤት ውስጥ እቀመጣለሁ። እኔ ምን ቸገረኝ፣ የትም ካልሄድክ። ብረት ድስትና ሳህን ሲንኳኳ ይሰማኛል። ማንበቤን ቀጠልኩ። እናቴ ከቤት ስትወጣ በሩን በኃይል ስትዘጋ ይሰማኛል። በር በኃይል ትዘጋለች፣ መስኮት በኃይል ትዘጋለች። የሚዘጋ ነገር ሁሉ በኃይል ትዘጋለች። የሸክላ ድስቶቹ አፍያዎች በሙሉ የተሰነጠቁ ናቸው። ብዙ ሳይቆይ በራችን በከባድ ተንኳኳና ተበርግዶ ተከፈተ። ማን እንደገባ ስለማይታይ ማነህ አልኩ። ሰው አለ እንዴ? ከፋፍታችሁ ትታችሁ ሄዳችሁ መስሎኝ ነበር አለ አባቴ። አለው። ምን ትሰራለህ እዚህ? ወደ ባሉ ቦታ አትሄድም? ዝም አልኩ። ተኛውበት ቦታ መጣና በዝምታ ተመለከተኝ። በአውደ ዓመት አይነበብም፣ ጨዋታ ነው የሚካሄደው። ጓደኞቹን ብታያቸው ዘንጠው ለብሰው ዘፈን ቦታ ናቸው። የወረቀት ምን ያደርግልሃል? እንዲህ ተደርጎ ፈተና ቢታለፍ አይገርመኝም። ቀን ወረቀት፣ ማታ ወረቀት። መጽሐፍ ነው የማነበው፣ ትምህርቴን አይደለም። ምን ይጠቅማል? ከሰው ጋር መሆን ይበልጣል። ትናንት አሁን የሰራው ሥራ ዝም ተብሎ የሚታለፍ ነው። ለመጀመሪያ ጊዜ የአባቴ አይኖች ትላልቅ መሆናቸውን አየሁ። ገርሞኝ ስለነሱ ማሰብ ጀመርኩ። እንዴት እስከ ዛሬ አላየኋቸውም? የሚረባ ነገር አይደለም። ይህን ጊዜ የምታነቡት የሞትኩልሽ ያበድኩልሽ መጽሐፍ ነው። ምን ይሰራል እንዲህ አይነት? ዝም አልኩ። ስለ እኔና ስለ ቅድስት በአግቦ ተነግሮት በተራው እኔም በአግቦ ያናገረ ወይም በጨለማ ስንሳሳም ያየ ነግሮት ወይም ራሱ አይቶ ያሽሟጠጠኝ መሰለኝ። ትናንት ዳመራው ጋር ህዝብ ተሰብስቦ አንተ አልነበርክም? ከሰው ጋር አብሮ መጫወት ማንን ገደለ? አረ ነበርኩ። በላሽኝ፣ የቀረህ ነው። ሁሉ ሰው ነበር። አንተ ምን ሆንኩ ነው? የምን ኩራት ነው? ዝም አልኩ። የመከራከር አቅም አልነበረኝም። ከመሳሳም የበለጠ አብረው መሆን አለ? እጅ ለእጅ ከመያያዝ የበለጠ ሰው መቅረብ አለ? በሉጣና ሄድ ከዚህ ቤት፣ ልብስን ለብሰ። እማማ እስክትመጣ ቤት እጠብቃለሁ። ግደለ ምን ያለው? ሰው በማርጀት ቁልቁለት ሲወርድ ባህል የማክበር ስሜቱ ይበርዳል ወይስ አባታዊ መስዋዕትነት? ብዙም ሳልከራከር ካልጋ ወጣው። ማርፈድ ነበር የፈለኩት፣ ቀኑን ጊዜውን በትንሹም ቢሆን ሸራርፌ ለመጨረስ። ጸጉሬን ክፍከፋ ረጅም ጊዜ ወሰደብኝ። ግንባሬ ላይ የፈሉትን ብጉሮች ስቆጥር ቆየው። 13 ትናንትና 11 ነበሩ። ዛሬ ከንፈሬ ጠርዝ ላይ ያለው ትላንት አልነበረም። የሚያምር ወንዳ ወንድ ፊት ነው ያለኝ ሲባል እንደምሰማው። ቀይ ዳማ፣ ቀይ ጸጉር፣ ዘለግ ያለ ቁመና። ባሉ ቦታ ስሄድ በሚተራመሰው መስቀልን በሚያከብረው ሕዝብ መሃል ቅድስትን አሳድጄ ማግኘት ዓላማ አደረብኝ። ስንት ሰዓት ነው አልኩት አባቴን። 4 ገና እኮ ነው፣ ሰውም አይሰበሰብም። ጓደኞች እዚያ ቆመው የለ አትጫወትም ሄደህ? የት ጋር ነው የቆሙት? የዳመራው ቦታ። የማልፍበት መንገድ ነው፣ ማምለጥ አልችልም። ያዩኛል። ቢሆንም ወጣሁ። መሰረትና ታደለ
ሁለቱም እጆቻቸውን ኪሳቸው ከተው ቆመዋል። ጎጃሜው እንዳለ ወዲሁም ከነሱ ትንሽ ራቅ ብሎ ቆሞ እየጮኸ ያወራቸዋል። ሰላምታ ተለዋወጥን። ጎጃሜው መሃል ግንባሩ ላይ በደመራው አመድ የመስቀል ስዕል ሰርቷል። በልፊትን ታጥባ አደባባይ ወጣ። እንዴት ከስዕሉ ጋር ቢሄድ ምን ይሆናል? ጎጃሜው ይሄ ደንበጫ መሰለ ሰዎች እንደ ጉድ ነው የሚያዩ አለው መሰረት። አሕዛብ ቢያይ ምን ይሆናል? ክርስቲያን እንዲህ ቢያደርግ ምን አለበት? እኔ እነሱ ቢያደርጉ ከለክላቸዋለሁ። ነጭ አመድ ግንባሩ ላይ ደምቆ ያበራል። ቀጠለ ጎጃሜው። ሀገራችን ብታይ ፊታቸውን ሁሉ የሚቀቡት አሉ። አሮጊቶችን ተው እባክህ። እኔ አመድ ያለበት ግንባር ይዤ ሰው ፊት አልቀርብም። አንተ አድርገው አላልኩህም። ከኔ ጋር መሄድ ትፈልጋለህ? ከአመዳም ጋር አልሄድም። አንተ ምንድነህ አብሬህ የሚሄደው? አለ ጎጃሜው። ፈረንጅ ነኛ። ከቴም አናውቅህም እንዴ? ትላንት እንጎሮጎባሽ ስታይ አልነበረም? አፍህን ያዝ፣ የት ታገኛለህ? በደንብ ነው የማውቅህ። የጃንሆይ ልጅ ነህ። መች ሰማሁ የባል አገር ነገር እንደሆንኩስ? አናቅሽምና ነው። ማንን ነው የምትለው? ማንን ነው የምትለው? እኔ እንጃ። ጎጃሜው እየሳቀ በል ከፊቴ ጥፋ በጠረባ ሳልልህ አለ መሰረት። ይሄ መንግስት ሀገር ነው። ተው ይሻላል፣ አትረጅሰኝ። መሬቱን ገዝተኸዋል? እቆማለሁ። አይን እንዳላጠፋ። ማን? እኔን? ምን ትጠይቀኛለህ? አንተን ሞክረኛ። ተይ ተይ። አይ እንደው የሚፈራ ያለ ይመስልሃል? ሲያከብሯቸው አያውቁም። ጎጃሜው ቁነጠነጣል። መሰረት በቀስታ ይጠጋዋል። ከመሃላቸው ገባው። ምን ያጣላችኋል? እሱ ነው እንጂ አለ ጎጃሜው። በቃ ተውት፣ ቀላል ነገር አይደለም እንዴ? ጎጃሜው ፊቱን ቶሎ መልሶ ያጉተመተመ ሄደ። ከመሃል ከፍ አድርጎ እንድንሰማ ይናገራል። የምፈራህ መስሎህ ልብህ አይበጥ። በድንጋይ ነው የምከካ። አሳ ፈላጊ ዘንዶ ያወጣል። ተው እንጂ ጎጄ፣ አሁን ሰላም ነው። እሱ አያርፍም እንዴ? ከኔ ምን አለው? ዛሬ ብቻ አይደለም የሚለክፈኝ፣ መጫወቻው አረገኝ እንዴ? ከመሃል በሚሰፍነው ጸጥታ ንጹህ የባህል ጨርቅ ለብሰን መሬት በእግራችን እየተመተምን በልባችን የምናዳምጠውን እናዳምጣለን። ከደመራ የቀረ የአመድ ብዛት ማታ እንዳየሁት የእሳት ትልቅነት አይደለም። ደመራውን ከመሃል ሆኖ ያቆመው የግዙፍ እንጨት ጉማጅ መሬት ውስጥ እንደተሰካ ከስሏል። ብዙ ከመቃጠል ያመለጡ ቅጠላቸው ያልረገፈ እርጥብ የባህር ዛፍ ቅርንጫፎች አሉ። ከዚህ አይነት የሚንቀለቀል እሳት መሃል ያውም ሌሊቱም ቆስቋሽ ባለበት ሳይነዱ መውጣት እንደ ትንግርት የሚቆጠር መሆን አለበት። ለአፌ ወደ መስቀል በዓል አትሄዱም አልኳቸው። ግርማዬ እንጠብቃለን አለ ታደለ። መሄዳችንን ስለሚያውቅ ይምጣ ራሱ አልኩ። ትንሽ እንጠብቀው አለ መሰረት። እንደ ታሰርኩ ያህል ይሰማኛል። ምን ማውራት እንዳለብኝ አላውቅም። ምን እንደሚያወሩ መገመት አልችልም። ከአምባጓሮው ትኩሳት ጋር አነጻጽሬው ነው መሰለኝ ትንሿ ጸጥታ በረደችብኝ። በምትሞቅ ፀሐይ ውስጥ ቆሜ ሰማይ በብርሃን ተወልሎ ምድሩ በአደይ ማር የተርከፈከፈ መስሎ እኔ ቀዝቃዛ ውሃ ውስጥ የተዘፈቅኩ ይመስለኛል። ምናልባት አእምሮዬ ውስጥ በቅጡ የተነደፈ የሙያ ፕሮግራም ስለሌለኝ ይሆናል። ቅድስትን በነሲብ መፈለግ ፕሮግራም ይባላል? ስለምንድን ነው የማልችልበት? ስለምንድን ነው ትላንትና ማታ ነገ የትጋት ሆኛለሽ መስቀል በዓል ትሄጃለሽ ሆይ ያላልኳት? እሷም የጊዜውን ተወዳጅ ወሬ የበዓሉን ነገር አላነሳችም። ሰው ሳያየኝ ሌላ ትርጉም ሳይወስድብኝ ላያት እፈልጋለሁ። ሰው ሳያየኝ እንዴት ይሆናል? ፕሮግራም መያዜ ምን ትርጉም አለው? እውነትን ካላከልኩበት። ከትላንት ወዲያ ጨርሷለሁ ያልኩት መጽሐፍ የእርሳስ ልባቱን በወረቀቶቹ ነክሶ ገዳዳ መደርደሪያ ላይ ያንቀላፋል። ዛሬ እስከ 6 ሰዓት አንብቤ ባህሉ ቦታ መሄድ ነበር ያሰብኩት። አባቴ እስኪያስወጣኝ። የአባቴ አይኖች ትልልቅ ናቸው፣ የሚንሸራተቱ ይመስላሉ እንደ ቋንቋው። ይሄኔ ጧት ከቤት ውጭ ቢያገኘኝ ኖሮ ምንድነው በየቦታው ተገትሮ እንደ አሮጊት ወሬ መሰለቅ ብሎ ወደ ቤት ያስገባኝ ነበር። ንግሥት እሌኒ እንጨት ያነደደችው
የሰው ጸሎት ስለከሸፈ አይደለ መሰለኝ ይመስላል። ሰው ቢጸልይ ከዛ የክርስቶስ መስቀል አልገኝ ቢል አላዋጣ ሲል ያው በጢስ እንዴት ዘንጧል አለ መሰረት በጎላ አድንቆት። ቀና ብዬ አየሁ። ግርማዬ ኮሌታውን እያስተካከለ ይመጣል። በከንፈሮቹ የኩራት ሳቅ ሰርቷል። ጥቁር የተተኮሰ ጂንስ፣ በረዶ የመሰለ ሸሚዝ፣ ቀይ ባለገበር የአሜሪካን ጃኬት። ቤት ውስጥ እናቱ ይሆናሉ የጀመሩለት እየካቡት እያሳምሩት። መኳንንት መሰልክ፣ ሀብታም ወለድኩ ይላል የኔን ልጅ አላየ፣ እንዳትጠለፍ አደራ። ይህን እየሰማ ጋሊለውና መሳቅ ይጀምራል። ቁርሱን ዳቦ በሻይ ሆዱን እያሻሸ አደባባይ ወጥቶ እስኪጋጭ ፈገግታዋ ከከንፈሩ አትረግፍም። ደረቱን ወጠር አደረገ ሲጠጋን። ዘንጠሽ የለም እንዴ አለው መሰረት እንደ ሽሙጥ። አልመለሰለትም። ጸባዩን ያውቃል። እንደ ዘነጠ ከቤቱ ተነግሮታል። ከእናቱ የሚበልጥ ደጋፊ የለም። ትንሽ መሬት፣ ትንሽ ሰማይ፣ ትንሽ ስለት እስኪወጣ የተተኮሰ ሱሪውን ዝቅ ብሎ እያየ የጃኬቱን እጀታ ደግሞ እየዳበሰ ያሌላ አቧራ እያራገፈ ከወር በኋላ መንጣቱ አይቀርም። ደረቱን ዳበሰ። ዝም። ፈገግታው እንደገና እየጎላች ውብ ጥርሶች የሸሚዙን ኮሌታ የመሰሉ። ኪስ ውስጥ ያለችው 50 ሳንቲም ወይም ብር ድምጿ ጠፍቶ ወደ ተለያየ ዓላማ ተበለቃቅጣ ለማስቲካ፣ ለስላሳ ወዘተ ባጭሮ እስከሚያወጣት። ብዙ ጊዜ እናቱ ማስፈራሪያ ገንዘብ ያስይዙታል። 1 ብር ይዞ እንደሆነ የሚያጠፋው 20 ሳንቲም ነው። ይመሰገናል። እናቱ መሬት አንጥፈው ግድግዳ ተደግፈው ካልጋቸው መነሳት አይወዱም። ብልጥ እኮ ነው ልጄ ይሉታል። አባቱ በጉበት በሽታ ቢሞቱም የሞቱበት አይመስልም። እናቱ ኃይለኛ ናቸው ይባላል። የሱ ለዚህ አይነት አኮለማመጥ እጅ አሰጣት እኔ አይሆንልኝም። ልጅ እያለው አባቴ አዲስ ልብስ ይገዛና ፊቱ ቆሜ እንድለብስ አድርጎ እስኪ ሳመኝ ማማርህ ይሉኛል። ማስታወክ እፈልጋለሁ። ሳመኝ እስኪ ይባላለሁ። ሳሎን ለብሼ በጓዳ በር ነው የምወጣው። ጢም ያለው ፊት ይሻክረኛል። ፊታቸው የሆነ ሽታ አለው። ውሃ፣ ላብ እና ዝገት እና ጆሮ ያልደረሰ የድለላ ወሬ ተለጥፎበት። የሚያምር አዲስ ልብስ የማይወድ የለም። መሳምን፣ መደለልን፣ መመረቅን ምን አመጣው? የግርማዬ ግንባር ትልቅ የፍንክት ጠባሳ አለው። ቅንጡ ላይ የብጥ ሰንበሮች አሉ። ተያይዘን ወደ ባሉ ቦታ ሄድን። 4 ሆነን ጆሮዬ የሚያወሩትን ይሰማል። አይኖቼ ጥበብ በተቀላቀለበት መንገድ ቅድስትን ከሰው መሃል ይፈልጋሉ። ትርምሱ እስኪግልና ከሶስቶች ሁሉ መሰወር እስከምችል ተጠባብቀን አልተላቀቅን። ማምለጥ ይከብዳል። እግሮቻቸው ከእግሮቼ፣ የጫማዎቻቸው አፍንጫ ከጫማዎቼ ተረከዞች በማይታይ ድር የተቆላለፉ ይመስላሉ። ብዙ ጠመዝማዛ መንገድ ወስጄ የጠፋው መስሎኝ ቆም ስል ፊት ለፊቴ አንዱን አገኘዋለሁ። በተለይ መሰረት ዓላማዬን እንዳወቀ ሁሉ አልለቀቀኝም። እኔ አባት እሱ ደግሞ ሞሳ የሆንን አይነት፣ ወይ እሱ አባት እኔ ሞሳ። ጎጃሜው እንዳለው ዲሁን ሞሳ ይላል። እንደ ልቤ ያለ ቁጥጥር ቅድስትን መፈለግ አልቻልኩም። በዚህ አይነት በዓል ለቆንጆ ልጅ ፉክክር ይበዛል። ያየሁት ነው። የማይጠምዳት የወንድ አይን፣ ታጥቦና ተቦርሾ የማይከተላት የወንድ እግር የለም። በሌሎች ወይዛዝርት ላይ ያየሁት ነው። ሁሉን አይቻለሁ። ማስቲካ የሚጋብዛት፣ መጠጥ የሚጋብዛት፣ ጨዋታ የሚጋብዝ ሁሉ አይነት ይቀርባታል። ይህንንም አይቻለሁ። እኔ እዚህ ከሰፈሬ የወሬኛ እግር ብረት ማምለጥ ከብዶኝ ኪሴ ባዶ እንዳይሆን ጋኔን ማስፈራሪያ ያዝኳቸው ጥቂት ሳንቲሞች በጠባቃ ሱሬ ፊት ኪስ ጭኔ ላይ የቀለበቶች ሰልፍ ሰርተው ፀሐይ ይወርድብኛል። ማስቲካዬ ታኝኮ መለወጥ እንኳን ረስቼ ደርቆ ታኝኮ የጎልፍ ኳስ ሊመስል ምን ቀረው? ቀትር ዘቅዘቅ ሲል በትርምስ ውስጥ ከጓደኞቼ ተጠፋፋን። ቅድስትን ትንሽ በሚንቦቀቦቅ ነፃነት ፈልጋት ጀመር። አይኖቼ ከግንባሬ ወጥተው ተንጠለጠሉ። እንደ ንግሥት ይለኔ እንጨት አቀጣጥዬ ቅድስት ያለችበትን ቦታ በጭስ መነገር ፈለግኩ።
ሃይማኖተኞች መስቀል ሲያገኙ እኔ ቅድስትን። መጀመሪያ የቸኮላታ ከረሜላዎች ገዛው። ብዙ በኪሴ ያዝኳቸው። የአውራ ጣት መጠን ያላቸው ጥቋቁር ኤሌ የመሰሉ ቸኮላቶች። በእያንዳንዶቹ ላይ 5-6 የሚሆኑ ወርቃማ ሰንበሮች አሉባቸው። ለአፍታ ቤንዚን የሞላው መሰለኝ። ከዚያ ሸራ ጫማ እስኪግል አፍረተቢስ በሆነ የጎረምሳ ስልት ቅድስትን ፈለግኩ። የለችም። እስከ ማታ የለችም። ሊመሻ አካባቢ ምናልባት 10 ተኩል ሲሆን ሰው ወደ ቤቱ መመለስ ሲጀምር ወደ መርካቶ የሚሄደው አውቶቡስ የጠበበው መሳፈሪያ አጥቶ በተስፋ መቁረጥ በእግሩ ወደ ፀሐይ መውጫ ሲዳክር ፎሌዎች በዱላቸው እየተደባደቡና እያስፈራሩ በሰበታ መንገድ ወደ ነፋስ ስልክ፣ ወደ ረፒ፣ ወደ ወለቴ ሱቅ ሲነጉዱ ከፊሉ የሰከረ አሕዛብ በቆሸሹ በደፈረሱ በሌላ ያዘቦት ቀን ጥቁር የቆዳ ድግ ይመስሉ በነበሩ የአስፋልት መንገዶች መሃል እየተወዛወዘ ጠውላጋ እስክስታ አውርዶ የደከመ ትከሻውን በጎዳና ዳር ጠጅ ሲያፍታታ አጃቢ አጣ ዘግይቶ የመጣ ጉራጌ ዳንሱን የሚቀበለው አጥቶ ለሁለት ሰዎች ጭብጨባ ሲወዛወዝ በስለት ዣንጥላ የጠገበው የገብረ ክርስቶስ ታቦት በተከበበበት የጽድድም ውስጥ በቀስታ በስለት ዕጣን ቁንጣን ይዞት ሲንጠራራ የብስራተ ወንጌል የፈረንጅ መኪናዎች በፍርሃት ችኮላ ወደ ተራራማ መጠለያቸው ሲሸሹ የሰከሩ ተደባዳቢዎች የደማናታቸውን የቆሰለ ፊታቸውን እያሳዩን በአረንጓዴ የፖሊስ ላንድ ሮቨሮች ውስጥ በእፎይታ ተንጋለው። ያን ጊዜ አንድ ቦታ ሰው የሚተራመስበት ረብሻ አየው። ፍዝዝ ካለብኝ የቀን ውሎ የከሸፈ የኢብን ባቱታ ባታሊነቴ ጎንቱ ላይ ያወጣኝን ይህን የሚጮህ ተርማሳ ጉዳይ ስላገኘው በተማረከ ስሜት ወደዚያው ሄድኩ። ያዘው እንዳትለቀው ይላል አንዱ። ልቀቀኝ ነገርኩ። ሴት ትመታለህ እንዴ? ከትርምሱ መሃል የቅድስት እህት ወጥታ ድምጿን ከፍ አድርጋ ስታለቅስ ሰማዋትና አየዋት። ራቅ ብሎ ትታው ከመጣችው ቦታ መካከል ሰዎች የሆነች በቶሎ ማን እንደሆነች ልለያት ያልቻልኳትን አንዲት ሴት ከበው ይጎትቷታል፣ ይገፋፏታል። በከበቧትና በሚተራመሱት የሰዎች እግሮች መሃል የማውቀውን ጫማ፣ የማውቀውን እግር፣ የማውቀውን የቀሚስ ጫፍ አየው። እህቷ እያለቀሰች ትርምሱን ተከትላ ሄደች። ምንድነው አልኩ አጠገቤ ያገኘሁትን አንድ ልጅ። በልጅቷ ተደባደቡ። እሱ ነው የመታት። የቱ? ይሄ አጮላት በጥፊ። ለምን? እንደሚያውቀኝ ሁሉ ዞር ብሎ አየኝ። ካፉ ደማቅ የጠጅ ጠረን ይነፍሳል። የሚያኝከው የጦር ማስቲካ ጠረኑን አላጠፋለትም። ለመመለስ ትንሽ ቆየ። ገንዘቤን አጫርሳኝ ትጠፋለች ብሎ ዋጋውን ነው ሴትን ማንመን አለው። እነዚህ ታመናሉ እንዴ? በእኔና በቅድስት መሃል ስም ልሰጠው የማልችል ሰውና የሰው ስብስብ ስንቅር ብሎ ሲገባ ተሰማኝ። ውዴ ነበረች፣ ለኔ ውዴ ነበረች። ሌላ ቀና ብላ የማታይ ከማላውቀው ከማይገባኝ ከማላየው ሕዝብ ጋር ፊት ለፊት እንደተፋጠጥኩ ገባኝ። ገላይ ለጆሮዬ እስከሚሰማኝ በማፈር በመፍራት ተኮማተረ። እጆቼ ኪሴ ውስጥ ይቸኩላሉ። ከረሜላዎቹ ከጣቶቼ እየተንሸራተቱ እስኪወጡ ድረስ ጣቶቼ ቡጢ እየሰሩ ድብርትም ቀዝቃዛ እግሮቹን በኔ አቅጣጫ ሲዘረጋ ተሰማኝ። ሊረግጠኝ ቅድስትን ከባት ሲሄዱ ያለው የሚገላግል መስሎ እጆቿን የሚዳብስ አለ። አትቅረቧት እያለ የሚያቅፋት አለ። በቴሌቪዥን የማየውን ሱፐርማንን መሆን ተመኘው። በአየር ላይ በርሬ ሰዎችን ሁሉ በርግጫ በጥፊ በቴስታ ምናምን ብዬ እሷን ከመሃላቸው አንስቼ በአየር ላይ ይዣት ሰፈሯ ለማምጣት አይደለም። ከዚያ የምኞት ጉልበተኛነት ስር ግን ላምነው የከበደኝ የተሰማኝ ዕውቀት እንደማትወደኝ ወይም ትዝ እንደማልላት ነው። በዕድሜ ብዙ ከሚበልጣት ጢም ካወጣ ሰው ጋር ነው ያለችው ወይም ግብዣ የተለዋወጠችው። መታት የተባለው ሰው በብስጭት ከኪሱ ሲጋራ አውጥቶ ለኮሰ። ቅድስት ሲጋራ የሚያጨስ እጠላለሁ ትለኝ ነበር። አይኖቹ ቀልተዋል። አፉን በእጆቹ ይጠርጋል። በረዶ የመሰለ ነጭ ሸሚዝ ለብሷል። አያውቁኝም። ሙሉ ቀን እሷን ስፈልግ እንደነበር አይገባውም። እሱን አልፌ እሷ ጥቂት ጎረምሶች ከበዋት
ለዚህ ለሰካራም ሻለች ለኛማ ብሎ ይሆናል። ወደ ቆመችበት ተጠጋው። ገና ስታየኝ አይኖቿ በድንጋጤ ተበለጠጡ። ፊቴ ላይ መከፋቴን ላሳያት አልፈለግኩም። ተደነጋግራ ውርደት ተሰምቷት ከወንድ ጋር እንደተያዘች መወራቱ ስለማይቀር በክንዷ ላይ አጋድማ የያዘችው ቡራቡሬ ሸሚዝ ተንሸራቶ ወደቀ። የሚያነሳ ያነሳላታል። ከንፈሮቿ መሃል በሁኔታው የደነገጠ አፏ ማላመጥ የዘነጋው ማስቲካ ረቂቅ አጥንት መስሎ ተጋድሟል። ደግሜ ደጋግሜ በዓይነ ሕሊናዬ የሚወድቅባትን አለብሳታለሁ። ያ ማን ነው መሰረት? ያ ዛፍ ስር ቆሞ ይስቅብኛል። መሰረት ዛፍ ስር ቆሞ እኔን እያየ ይስቃል። የበሰለ ቀይ ነገር የገባው ድድ ይታየኛል። የጭላዳ ድድ ይታየኛል። በቆሻሻ አረንጓዴ ላንድ ሮቨር የመጡ ንጹሕ የካኪ ባርኔጣ ያደረጉ የትራፊክ ፖሊሶች መስቀለኛ መንገድ ላይ ተሰብስበዋል። በፈረሶቻቸው የሚዘናከቱ ሁለት አሉ። ሞተር ብስክሌቱን የተደገፈው ወፍራም መነጽሩን በነጭ ጨርቅ ይጠርጋል። እዚህ ነበርኩ ሙሉ ቀን። በመስከረም ፀሐይ ተዳክሜ ያልገባው አይነት ራቆቴን ነኝ። ጊዜ ውስጥ ቸኮላታዎቹ ከልባሳቸው ጋር መጣበቅ ጀምረዋል። እዛው እንዳሉ ልባሳቸውን ስራ ባጡ ጣቶቼ መላት ጀመርኩ። ግን አፍኖ ማላቀቅ ከበደኝ። አንዱን ከኪሴ አወጣሁት። የሚያንጸባርቅ ጠይም ቸኮላት ባላደ ሪጋ ብርማ ኩታ ለብሶ። ይህን ቀስ እያልኩ ላጥኩት። አይኖቼ ውስጥ እንባ ነበር። የቸኮላቱ የርቀት ልባስ እንደ ሞቁ ከናፍርት የሚሳብ ይመስላል። ጥቂቶቹ ተዘንትረው ቸኮላታው ላይ ተጣብቆ ይቀራሉ። መሰረት ቅድስትን የከበባት የሚጮኸውን ጂም ተከትሎ ሄደ። ባያገኛትም ህልሜ ሲሰበር ለማየት የአምሮት ምራቅ በከንፈሮቼ መሃል መፍሰስ ጀምሯል። ድንቅ ቸኮላት። በጎመጁ ጥርሶቼ በቀስታ ነከስኩት። ለዛዛ የምሽት ፀሐይ በምላሴ ላይ እንደማንከባለል። ከረሜላው እንደ ጉንጭ ትምክ ብሎ መንጋጋዎቼን ወደ ውስጡ ሳባቸው። ወደማላዩ ጓዳ። ሁለተኛ ለመንከስ መጀመሪያ አፌን እስከ መጨረሻ በመክፈት ማላቀቅ ነበረብኝ። ቸኮላቱ መቅለጥ ጀመረ። አፌ ውሃ እንደተሞላ ማሰሮ ተንቦጫቦጨ። ከዚህ የሚበልጥ የሚጣፍጥ ምን ነገር ይኖራል? መሽቶ ሰው ከሰው መለየት ሲከብዱሉ ቅድስትን አላገኘኋትም። እንዴት እንደዋለች ባልጠይቃትም ቢያንስ የተነጠቅኩትን ደስታ ወይም ከኔ የሸሸችበት ምክንያት ለማወቅ ባናግራት ውስጤ ቦርቡሮ ገብቶ ከላዩ እንደ ኤሊ ድንጋይ ደርቦ የተቀመጠ ይመስለኛል። ጎዳና አቋርጬ ማንቀላፋት የጀመረው ቀዝቃዛ ዋሽ ዳር ተቀመጥኩ። ታች ወንዙ ወደ ቀኝ የሚጠመዘዝበት ላይ ያለው ድልድይ ጎን ከተሰለፉት የመሸተኛና የመሸታ ቤቶች ዘፈን ፍስሐ የለበሰ አራራይ ጎልቶ ይሰማል። ሸቀጥ የወደቁ ሴቶች በነጭ ባህል ልብሳቸው በየደጃፋቸው ዘብ ቆመዋል። ጥቂቶች በመንገድ ከሚያልፈው ወሲብ ፈላጊ ጋር እሽኮለሌ ገጥመዋል። አፋቸውን ወደ ሰማይ ሰቅለው ደግሞ እስከ ጉልበታቸው ታጥፈው ብር የመሰለ ሳቅ ይደፋሉ። አይሰማኝም፣ ግን ሳቅ ነው። ብሽሽቱን የሚያክ ገልዋዳ በፍቶት የጠገቡ አይኖቹን ከድኖ መንገድ ዳር እንደ አሮጌ ጎማ ይወድቃል። ባልተዘጋ መስኮት ጥቋቁር ሴትና ወንድ ጥላዎች እየተነቃነቁ እንደ ሙሾ አውራጅ ይጮሃሉ። ከተራቡ የወንዶች አፎች በከፊል የተገመጡ ጡቶች አረንጓዴ ከይዜዎች በሰፈሩበት የገደል ደረት ላይ እየተንከባለሉ ይወርዳሉ። ጨለማ በሚወረው ሐመልማል ላይ የሴት ጃኖ ያሳምረው ማታ። ይህን ያኔው ዘነጋና በሐሳቤ ስለኔና ስለ ቅድስት፣ ስለ ሴቶቹና ስለዚህም ነገር እያወጣውና እየወረድኩ በጀርባዬ ተጋደምኩ። የሳር ቅዝቃዜ እስከ አጥንቴ ይሰማኛል። ከተንጋለልኩበት ወደ ላይ ሳይ አልፌው ወርጄ የመጣሁበት ዳገት ላይ አንድ ሰው ቆሟል። ከጀርባው አይን የሚይዝ ለስላሳ የሰማይ መደብ ነው። በተረተሩ መንገድ ሁለት ቀለቀንዳ ሴቶች እያሽካኩ ይወርዳሉ፣ መስቀል ባፈረሰው ሹርባቸው። ሰውየው እንደተተከለ ሁሉ ቀጥ ብሎ ቆሟል። ወደ እኔ የሚያይ አሻግሮም የሚያይ ይመስላል። ተገልብጬ ወይም በተገላቢጦ ስለማየው ይሆናል፣ ወይም የደብዛዛው ምሽት ምትሃት
በእግሮቹ ከመሬት የተጣበቀ ይመስላል። እግሮቹ አይታዩኝም። ወይስ ቁራጭ እንጨት? ወይስ የወሰን ድንጋይ? ሾጣጣ ሙርጣ ሐውልት? ወንዙስ የማን ነው? ዝግተኛ ወንዝ እንደ ስሜቴ ይሳባል። አዘጋገሙን በጆሮዬ እሰማዋለሁ። የት ትሆን ቅድስት? የጨለማ አሰራረጽ ተገልጦ በሚያይ ዓይን ብቻ የሚለካ ነው። ጨፍናለሁ፣ እገልጣለሁ፣ ጨፍናለሁ፣ እገልጣለሁ። የቆመው ነገር ከሁሉ የጠቆረ ነው። በቀስታ የሚነቃነቅ ይመስላል። በቀስታ እንደ ግራና ቀኝ። ከዚያ እጆቹን ዘርግቶ መውደቅ ጀመረ። በድንጋጤ ቁጭ አልኩ። የሚወድቀው መስቀልና መስመር ነጩ ሰማይ ላይ ሲቃናው የሐራራይ ምልክት ይመስላል። በሸለቆው መሃል ለመሃል በቀስታ እየበረረ ከጨለማው ደን ጋር ከመሸታ ቤቶች ጢስ ጋር ተቀላቀለ። በጀርባዬ ተመልሼ ተንጋለልኩ። ልቤ ውስጥ እንዲህ በልቤና በወዴ መሃል በጣፊያ በምናምኔ አካባቢ ጠጣር ፍርሃት ሲቋጠር ይሰማኛል። የምለው ብዙ አልነበረም። ለራሴ እንዲሰማኝ ምን ያክላል በእግዚአብሔር ይሄ ቁራ አይደለም ምንድን ነው? ያምራል ማታው። ምሽቱ ገና ለግላጋው በእኔም በቅድስትም መሃል ያልመጣ እግዚአብሔር ምሽትን ፈጠረ። የፈጠረውንም አይቶ ደስ አለው። እግዚአብሔር ይህን ገድል ሠራ። አየውናም ደስ አለው። እግዚአብሔር እነዛን ሴቶች ሠራ። በአብራካቸውም እሳት ሰደደ። ይህን ስለፈጠረ ደስ አለው። እግዚአብሔር ያን ሰው ሠራ። እንጥሉንም አደረገው፣ ጉሮሮውንም አከነቸረው። በዚህም ደስ ተሰኘ። እግዚአብሔር ወይንን ሠራ፣ ከወይንም ወይን ጠጅን ሠራ። በዚህም ሥራው ተደሰተ። ያ ሳተና በብርሌው ቀዳዳ ወድቆ ዛች ልጅ አብራክ ቢተከል እሱም በእግዚአብሔር የተሠራ ነው። እግዚአብሔር ይህን ልጅ ፈጠረ፣ በፈጠረውም ደስ ተሰኘ። እግዚአብሔር አዲስ አበባን ሠራ፣ በዚህም እጅግ ደስ ተሰኘ። ከልጆቿ እንዳትሰደድ በተራራ ከበባት፣ በዚህም ደስ ተሰኘ። እግዚአብሔር ቁራውንም ፈጠረ፣ በሚያምር ላባው ተደሰተ። ትእዛዝ አፍራሽም አደረገው። በጥርሶቼ መሃል ገብቶ የተሰነቀረውን በቸኮላታ የተመሰጠረውን ከረሜላ በምላሴ ለማውጣት እታገላለሁ። ዓይኖቼን ጨፍኜ አሞራው የት ሄዶ እንደሚያርፍ ግምት ነገር አስባለሁ። እንደ መስቀል ያደረጋትን እናም የመሰለችኝ እሷ ማን ላይ? አጀማመሩ እንደዚህ ነበር። ሰዎች ይህንን ካነበቡ በኋላ ብዙ አይነት ጥያቄዎች ያነሳሉ። የመጀመሪያዎቹ ለመሆኑ ያኔ ስንት ዓመት ነበር? አሁን ዕድሜ ስንት ነው? ለምን አትረሳውም? ሞለጭላጫ ድምፅ እንደ ስብ የሚሸት። ቀጣዮቹ አልገባም እንጂ እስካሁን ቅድስትን ፍለጋ ላይ ነህ። ከመሃሉ ባዶ ሆኖ ዙሪያውን ፎከት የሚያሰማ ህብረ ድምፅ። የተቀሩቱ ብዙዎቹ የሚሉት ይህንን ነው። ምን ይጠበስ በቼ ብለው ዜማ። እናንተ ሶስተኛዎቹ ተባረኩ፣ እውነትን ተናግራችኋልና። ስላዳመጣችሁ ከልብ አመሰግናለሁ። አዘጋጅቼ ያቀረብኩላችሁ አድማስ ነበርኩ። በቀጣይ ትረካ እስከምንገናኝ መልካም ጊዜ።